ዳኒ እስቲ በትልቁ አድርገኛ እንዲማ ሜላ ዝም ብለህ ታየኛለህ፣ ግን በመድኃኒዓለም ምን መደረግ ይቻላል? ነርቢ ታምር የት እንደሚለጥፈው እንግዲህ ማርያምን ድንግልና በተመለከተ ሶሎሜ እንዴት ነው ያደረገችው የሚለውን ነገር የተወሰነ ነገር ላሳያችሁ። ትንሽ ነገር እዚህ ጋር ይታያችኋል። ከ18 ዓመት በታች ሆናችሁ ውጡ። አሁን በዚህ ሰዓት ከ21 አድርገው ከፍ ከ21 ምናምን ከ21 ዓመት በታች ዳንዬ 23 ይመስለኛል። አምልጣህላ እኛ አልፈናል። ቴዲ ታች ውረድ፣ ወደ ቤት ግባ፣ ወደ ጓዳ ምናምን። ብሩኬስ? አይ ብሩኬማ ታክሲ ላይ ያላችሁ ኤርፎን አድርጉ። እሺ ምን ይላል እዚህ ጋራ? እሺ ሜሪስ undefiled status after Jesus' birth is actually proven through a gynecological examination by midwife named Salome. እንግዲህ የሕክምና ሰዎች ካላችሁ ክርስቲያኖች የጋይኖኮሎጂካል ምን ማለት እንደሆነ ትነግሩናላችሁ። ግን ድንግልና የሚረጋገጥበት መንገድ ነው። she established the hymen is intact። በሌላ ገለለጥ የማርያም ድንግልና እንግዲህ intact and that Mary is still a virgin። ይሄን ያረጋገጠችው ማነች? ሰሎሜ። ስታረጋግጥ ምን አድርጋለች? የማርያም ድንግልና እንዳልፈረሰ ወይም ደግሞ እሺ ይቅርታ ስልክ እየገባም እሺ አረጋግጣለች ይለናል። in this way any lingering doubt about the possibility of sexual intercourse is removed and actually may subject to divine punishment. The midwife's hand is consumed by fire. አሁን ያለምንም ሴክሹዋል ኢንተርኮርስ የማርያም ድንግልና እንዳልተነካ ሰሎሜ እጇን በማስገባት ኤግዛማይን አረጋግጣለች። እንዴት ነው እጇን ያስገባችው የሚለው ላይ አንድ ነገር ብቻ ላሳያችሁ። የተለያዩ ጽሑፎች አሉ ከያዕቆብ ወንጌል ከሚባለው ውጪ ማለት ነው። ይሄ የሚቀበሏቸው በጣም ብዙ ጽሑፎች አሏቸው በጥንታውያን አብያተ ክርስቲያናት። ተመልከቱ። አንደኛው ምንድነው የሚለው? ሳሎሜ inserted her finger into her nature። ጣቷን አስገባች። she inserted her hand into her። እዚህ ጋር ጣቷን ነው የሚለው፣ እዚህ ጋር ደግሞ እጇን አስገባች። እና ያው በግሪክ የተጻፈ ነው። ግሪኩንም እዚህ ጋር አስቀምጦታል ማለት ነው። እዚህ ጋር እንደምታዩት ግሪኩን እዚህ ጋር አስቀምጦታል። አንደኛው ደግሞ በ10ኛው ክፍለ ዘመን የተገኘው እሱ እንግዲህ በጣም ቅርብ ጊዜ ነው። እሱ ምንድነው የሚለው? she observed her ነው የሚለው። ስለዚህ በምን አይነት መንገድ ኦብዘርቭ አደረገችው የሚለውን እንግዲህ እጇን በማስገባት ጣቷን በማስገባት ይላል። ሁለቱ የተለያዩት ማለት ነው። እና የግሪኩ ቃል በቃል ሲመጣ ሃይመን የሚል ትርጓሜ ያለው ማለት ነው። ስለዚህ ያው ድንግልና መለከት ብለን እንይዘው እንችላለን። በዛ አይነት መንገድ ይገልጻል ማለት ነው። እና እናንተ እንግዲህ የእውነት እንዳይወጣ በጣራችሁት መጠን እኛ ደግሞ በጣም ብዙ ነገሮች ነው። አንዳንዶች ከቶማስ ጋር ለማነጻጸር ራሱ ይሞክራሉ። ቶማስ የኢየሱስ ክርስቶስን ጎን እንደነካው ኤግዛማይን ለማድረግ እንደነካው
ልክ እንደዛ ነው። ሰሎሜም የማርያምን ድንግልና ጣቷን በማስገባት ከዛ በኋላ ደግሞ እጇን በማስገባት ብሎ ያስቀምጣሉ። እንደውም ከዮሐንስ ወንጌል ጋር አገናኝቶ ቶማስ ጣቱን ነው ወይንስ እጁን ያስገባው ይሉና ልክ እንደዛ ነው። ሰሎሜም ጣቷንም እጇንም አስገብታለች ይሉናል። በማርያም ማህፀን ውስጥ ማለት ነው። በማርያም ማህፀን ውስጥ ይህን ይመስላል እንግዲህ ይህን ይመስላል ጽሑፋቸው። በጌታ በኢየሱስ ክርስቶስ ወይኔ 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 ወይኔ። ስለዚህ 24 ሰዓት ሳይቆይ ያስወረዱት አይደል ከፔጅ ላይ? አዎ ወዲያው ወረደ። የለም ሜላይ እነዚህን ጽሁፎች እኛ እንቀበላቸውም ቢሉ ምንድን ነው እነሱ የሚቀበሉት አይነት መጽሐፍ አለ ወይ? እሱን እንድታሳየን። እንዴ ይቀበሉታል እንጂ በአማርኛ የተረጎመው እኮ ኦርቶዶክስ ነው። እስኪ ባለፈሰኞቹ እሱን ኦርቶዶክሳዊ ሰው ነው የጻፈው። በዛ ላይ ደግሞ ቄርሎስ ይቅርታ እንትና ቀለሜንጦስ በዚህ ጉዳይ ላይ የተናገረውም ነገር አለ። ይሄማ በቴሌቪዥን ነው መነገር ያለበት። እናቶች፣ የኢትዮጵያ እናቶች በሙሉ እንዲሰሙ በእውነት በኢቢኤስ በእውነት የኢትዮጵያ እናቶች በሙሉ ኦርቶዶክሳውያን እናቶች እንዲሰሙ ማለት በተለይ እናቶች። እንግዲህ ወደ አማርኛ የተተረጎመው ነው። በገብረ ሊንኩን ላክልኝ ሜላ፣ ይሄንን በዋትሳፕ ላይ። እሺ ፒዲኤፍ ነው ልክልሃለሁ እኮ ላክልኝ። እሺ እንዳትረሳው ፕሊዝ። ያረሰው አሁን ልክልሃለሁ። የኢትዮጵያ ኦርቶዶክስ ናት የተረጎሙት። ሰውየው ያው ግለሰብ ነው፣ ግን ኦርቶዶክሳዊ ሰው ነው የተረጎመው። ሲቀጥል ይህንን የያዕቆብን ወንጌል የሚክድ እንደ ታሪክ መጽሐፍ የሚክድ ኦሪየንታል የለም። ይቀበሉታል። እንደ የመጽሐፍ ቅዱስ ክፍል አያደርጉትም እንጂ እንደ ታሪክ መጽሐፍ ይቀበሉታል። ምክንያቱም አሁን ያላቸውን ትምህርት ያገኙት ከዚህ ነው። ኢያቄም ወሐና የሚለውን ከየት አመጡት? ከዚህ ነው ያመጡት። ከያዕቆብ ወንጌል በፊት የለም ትምህርት ማለት ነው። የማርያም እናት እና አባት ስም የተገኘው ከዚህ ከያዕቆብ ወንጌል ነው። ማርያም ቤተ መቅደስ ነው ያደገችው የሚለው ማስተምሮ የሚገኘው እዚህ ያዕቆብ ወንጌል ላይ ነው። በሁለተኛው ክፍለ ዘመን አጋማሽ ላይ ያዕቆብ ዘስሩግ ነው ወይስ ያዕቆብ ዘወልደ ዘብዴዎስ ነው? የኢየሱስ እንግዲህ ወንድም ተብሎ የሚታወቀው ወንድም የተባለው እሱ ነው የጻፈው ተብሎ ነው የሚታሰበው። በሁለተኛው ክፍለ ዘመን አጋማሽ ላይ የነበረ ጽሑፍ ነው እና ካቶሊክም ኦርቶዶክስም የማርያምን እናት አባት እናውቃለን የሚሉት ከዚህ መጽሐፍ ነው። የሶሪያ ኦሪየንታል ኦርቶዶክስ ቤተክርስቲያን ያዕቆባውያን ነው አይደል ተብለው የሚጠሩት? የዚህ የጌታ ወንድም የተባለው ማለት ነው። የጌታ ወንድም የተባለው ማለት ነው። የጌታ ወንድም የተባለው እሱም ላይ ያው የጌታ ወንድም ኢስተርኖቹና ካቶሊኮቹም የሚለያዩበት ነገር አለ። ኦሪየንታሎቹ ያው የዮሴፍ ልጆች ናቸው ይላሉ። እሱን እዚህም ላይ ይናገራል። ግን በካቶሊክ ደግሞ አስተምሮ ማርያም ብቻ ሳትሆን ዮሴፍም ዘላለማዊ ድንግል ነው። ካቶሊክ እንደዛ ነው የምታምነው። ዮሴፍ ዘላለማዊ ድንግል ነው። እነዚህ የካዝኖች ናቸው እንጂ የዮሴፍ ልጆች አይደሉም ነው የሚሉት። ዮሴፍ ዘላለማዊ ድንግል ነው። ምንም አይነት ግንኙነት አድርጎ አያውቅም ከማንም ጋር በካቶሊክ። ኦርቶዶክስ ግን ይህንን አታምንም። ልጆች አሉት ብላ ትላለች። ከሌላ ሴት የወለደው ትላለች። በዛም ያዋዛው እንትን ነው ስለምትል ሌሎች ወልደዋል ብላ ታስባለች። በካቶሊክ ግን አይታመንም። ዘላለማዊ ድንግል ነው ልክ እንደ ማርያም። እግዚኦ። ስለዚህ ሁለት ዘላለማዊ ድንግሎችን ማግኘት እንችላለን። በካቶሊክ ብቻ ሳይሆን ያው አባቶችን መጥቀስ እንችላለን። አሁን ጄሮም እንደዛ ጽፏል።
ዮሴፍ ዘላለማዊ ድንግል ነበር ብሎ አውጉስቲንም የሱን ሐሳብ ይደግፋል። ስለዚህ አባቶች ትምህርት ሲሉን ያው ከዚህ አባቶች ትምህርት ጋር ይጣላሉ። ለምሳሌ ቆይ እንትና ላሳያችሁ ከአባቶች በዚህ ጉዳይ ላይ ስለ ማርያምና ድንግልና እንዴት እንደተመረመረ እኔ ማለት የወንዱስ ድንግልና እንዴት እንደሚታወቅ ሳይንቲፊክ ነገር ይኖረዋል። ግን ምን ሳይንቲፊክ ይኖረዋል? እጇን አስገብታ ጥፍሯን አስገብታ እያሉ ወንድምነት፣ የወንዱን ደግሞ እግራቸውን አስገብተው ሊሉ ይችላሉ። ምን ይታወቃል? እንዴት ብለህ ብትል በትርጓሜ ወይ ጉድ! እኔ እኮ አንደኛ የእድሜውን መርዝማኔ ይመስለኛል እንደዚህ በጌታ በኢየሱስ ይሄንን ለኢትዮጵያ እናቶች ሲነገር ፊታቸውን ማየት ነው የምፈልገው። እኔ በዛ ሰዓት ፊታቸው እንዴት እንደሚያደርጉት ያን ቪዲዮ ከሰራሁት በኋላ አንዷ በውስጥ እየበላው ነበር አስመለሰኝ አለች። እንዴ ይሄ አይደለም መብል ጽንስ ያስመልሳል። ኦኬ ሜላ ቀጥል። እሺ እንትን አላሳያችሁ የክሊመንት ኦፍ አሌክሳንድሪያን ስለ ማርያም ድንግልና እንግዲህ አባት ይቀበሉታል። የያዕቆብን ወንጌል እንግዲህ አብነት አድርጎ ነው የጻፈው ተብሎ ይታሰባል። እንዴት ካላችሁኝ እዚህ ጋር ተመልከቱ ምን እንደሚል። እሺ but as appears many even down to our own time regard Mary on account of the birth of her child as having been in perpetual state, although she was not. For some say that after she brought forth, አንዳንዶች ምን ይላሉ? ከወለደች በኋላ she was found when examined to be a virgin. ድንግል ስለመሆኗ ምን ተደርጋለች? ኤግዛማይን ተደርጋለች፣ ተመርምራለች ይላሉ። እንግዲህ በማርያም ጊዜ ድንግልናዋን እንዴት ነው የመረመሩት? ልጅ ከወለደች በኋላ የሚለውን አያብራራው። ኤግዛማይን ተደርጋለች ነው የሚለው፣ ተመርምራለች ይላል። እና እንደዚህ ስለሚል ክሌመንት ያዕቆብ ወንጌልን ሪፈር አድርጎ ነበር ተብሎ ይታሰባል ማለት ነው። ሰሎሜ ኤግዛማይን ስላደረገቻት እሱን ነው እየተናገረ ያለው። ኤግዛማይን ተደርጋለች። አይ ያዕቆብ ወንጌልን አይደለም ሪፈር ያደረገው ክሌመንት ደግሞ ከተባለ ልታስረዱን ይገባል ማለት ነው። እንዴት ነው የማርያም ድንግልና ከወለደች በኋላ ኤግዛማይን ተደረገችው? ማን ኤግዛማይን ያደረጋት? መቼም ያኔ ሕክምና የለም። ስለዚህ ድንግልናዋ የማርያም ድንግልና ኤግዛማይን ተደረገው የተመረመረው ያዕቆብ ወንጌል ለሚናገረው የሰሎሜ ጣት ወይም ሰሎሜ እጇን አስገብታ ነው የመረመረቻት ማለት ነው። እንግዲህ እዛ ያዕቆብ ወንጌል ላይ አራሜላ ራሳችንን አመመን በጌታ እችን ብቻ ላሳያሽ ልጨርስ። ምን መሰላችሁ የሚለው ላልነበራቸው ሰዎች ያቺ አዋላጂቱ ምንድን ያለቻት ማርያምን ገብታ and the midwife said went in and said to Mary show yourself አለቻት። ራስሽን አሳይ አለቻት። እንግዲህ ራስሽን አሳይ ምን ማለት ነው? እያየቻት ነው አይደል? ራስሽን አሳይ ማለት የለበስሽውን ነገር አውልቂ፣ ተገለጪ እያለቻት ነው። ይኸው ታይ እያለቻት ነው። ለምን? ስላንቺ ጥቂት ያልሆነ ክርክር ተነስቷልና ድንግል አይደለሽም እየተባልሽ ነው ከወለድሽ በኋላ
ስለዚህ ምን አድርጊ? ራስሽን ግለጪ፣ ልብስሽን አውልቂ ያለቻት ማለት ነው። ከዛ ልብሷን አወለቀች፣ ወይም ደግሞ ያው ሜቢ ቀሚሷን አወለቀች። ከዛ ሰሎሜ ምን አደረገች? ሰሎሜም ጣቷን አገባች ማለት ነው። ቀደም ያሳየዋችሁ ማኑስክሪፕት ላይ ደግሞ እንግዲህ ማኑስክሪፕት ቀደምት ነው፣ በጣም ቀደምት የሚባል ማኑስክሪፕት ነው። ፓፒረስ ላይ የተገኘ ጽሁፍ ነው። ጣቷን ብቻ ሳይሆን እጇንም አስገባች ነው የሚለው። ሙሉ ለሙሉ እጇን አስገባችበት። ግን የሚገርመኝ እጇን አስገብታ የጮዎቹ ማርያም አይደለችም። የጮዎቹ ማነች? ሰሎሜ ነች። ድምጿን ከፍ አድርጋ እንዲህ ስትል ጮች ይላል። በደሌና ለማመኔን ወዮልኝ፣ ሕያው እግዚአብሔርን ተፈታትኜዋለሁና እነሆም እጄ በእሳት ተበልታ ከኔ እየወደቀች ነው። ወደ ጌታም ጸለየች። እነሆም የጌታ መልአክ ባጠገቧ ቆሞ እንዲህ አላት፣ ሰሎሜ ሰሎሜ ሆይ ጌታ ሰምቶሻል። እጅሽን ወደ ሕፃኑ አምጪና ታቀፊው፣ ተሸከሚው፣ እርሱም ማዳን ደስታ ይሆንልሻል ይላታል። ከዛ ልጁን ስትነካ ትድናለች ማለት ነው። ትድናለች ማለት ነው። ይህን ይመስላል እንግዲህ። ጆይ መልሶ ኦርቶዶክሳዊ ወንድም ነው። ለሙስሊሞች መቼ ነው ወንጌል ጆ መልስ፣ እንኳን ደህና መጣ። ምን ልመልሰው ኤርሚ? ምን አልሽ? ባትመልስሽ ምን አልክ? በዚህ ጽሁፍ ላይ ይሄ ለጌታ እናት ለማርያም የሚመጥን ጽሁፍ ነው ጆ? እንደው እንደ ባለ አእምሮ ስታስበው ለጌታ እናት እንደዚህ ተብሎ ይነገራል? ምን ላይ ነው ያለው ጽሁፉ? ሲጀመር ያዕቆብ ወንጌልም ታምረ ማርያም ላይ ታምረ ማርያም ላይ አለ። ማዕፀኗን ዳሰሰች ነው ብሎ የሚለው እዛ ጋር በጨዋ ቋንቋ ዳሰሰች ነው ብሎ ያሉት። እንግዲህ ዳሰሰች ይሆናል። ማዕፀኗን እኮ ዳሰሰች ብሎ የሚለው እኮ የሴት ሀፍረቷን ማለት ነው የማርያምን። ደግሞ ድንግልናንስ በመዳሰስ ነው እንደሚታወቀው። በቃ ካህናቶችን ጠይቋቸው ነው፣ እሱ አይመለከተኝ። አይ ታምረ ማርያም እኮ ይላል ጆ። እውነቴንም ብየመደ ካቶሊክ ጣቷን አስገብታ እጇን አስገብታ ብላ ትላለች። ኦርቶዶክስ ግን ይህንኑ ከያዕቆብ ወንጌል ላይ የወሰደችውን በታምረ ማርያም ላይ ማህፀኗን ዳሰሰች ነው ብላ የምትለው። ኤርሚ ካህናቶችን ጠይቋቸው። ዳሰሰች ማለት ምንድን ነው የሚለውን ጠይቋቸው። ጥሯቸው ነው። መቼ ይመጣሉ እሱ መቼ ይመጣሉ? በእነኚህ ሰዎች ነው እኛ የማርያም ጠላቶች የምንባለው። ይህን ጽሁፍ በጻፉ በካቶሊካውያንና በኦርቶዶክሳውያኑ ማለት ነው። እንኳን ለጌታ እናት ለማርያም አይደለም ለእኛ እናቶችና እህቶች ሚስቶቻችንም ጭምር የማይመጠን ጽሁፍ፣ የነውር የብልግናና የስድነት ጥግ የታየበት ዘግናኝ ጽሁፍ ማለት ነው። በካቶሊክ እና በኢትዮጵያ ኦርቶዶክስ ተባብረው የጻፉት አይናችን ነሽ ጆሮአችን ነሽ ማርያም ብለው ይላሉ ደግሞ እነሱ ማለት ነው። ይህንን ሪካርድ አድርጋችሁ በእውነት ነው የምላችሁ። በተለይ እናቶቻችሁ የኦርቶዶክስ እምነት ተከታይ የሆኑ ሰዎች ካሉ ለእናቶቻችሁ እንደምንም ይቅርታ እማዬ እቴቴ ቀጥዬ ስለማሰማሽ የብልግና ጽሁፍና የብልግና እንትን ንባብ ይቅርታ አድርጊልኝ። በኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍትና በካቶሊካውያን ዘንድ እንደዚህ ተብሎ ተጽፏል። የማርያምን ድንግልና ለማረጋገጥ አዋላጅ የተባለችዋ ሴት ጣቷን አስገብታ ከዛ ደግሞ እጇንም አስገብታ
ድንግል ሴት መሆኗን አረጋገጠ ተብሏል በኦርቶዶክስ። ንስሐ አባቶቻችሁ ሲመጡ ጠይቋቸው ብላችሁ ንገሯቸው። ማዘርን ይቅርታ ጠይቀሽ ማለት ነው። መቼም እንደዚህ አይነት ጸያፍ ነገር እናቶቻችን ፊት አባቶቻችን ፊት አናወራም። ግን ይቅርታ ጠይቃችሁ ንገሯቸው። እንዲህ አይነት ቤተክርስቲያን ናት ለጌታ እናት ለማርያም ክብር አለኝ ብላ ምትል ክብሯን በዚህና ልክ ልቅምቃሚ በሆነ ጽሁፍ ለቃቅማ እያመጣች በዚህና ልክ የሚናገሩት ብላችሁ ንገሯቸው። በእውነት ንገሯቸው። ይወቋት፣ ቤተክርስቲያኒቱን ይወቋት። የሰራዊት ጌታ እግዚአብሔር እንደሆነ አንዴ ክብሩን አንስቷል። ከቤተክርስቲያኒቱ ላይ ጭምብሏ ተገልጧል። በዓለም አደባባይ እንደዚህ ይዋረዱ በጻፉ ጽሁፋቸው ተአምረ ማርያም በሚባል መጽሐፍ ላይ አሳትመው ነው ያስቀመጡት። እዚህ ጣቷን አስገባች እጇን አስገባች ይላሉ። ከዛ ደግሞ የሴት ብልት ሳሙ ብሉ። በቃ ብልት ነው መጽሐፉ በሙሉ። ተአምረ ማርያም ማለት የተበከለ ብልት በብልት የሆነ መጽሐፍ ነው። የወንድ ብልት ቁረጡ፣ የሴት ብልት ሳሙ፣ ብልቷ ውስጥ እጇን አስገባች፣ ጣቷን አስገባች። እንዲህ አይነት ነውራም ይሄ መጽሐፍ ነው በሱቲ ተጠቅልሎ በቤተክርስቲያን ተነቦ በየዕለተ እሁድ ሰንበት እየተነበበ ከቅዳሴ በኋላ ሰው ሁሉ ይህንን የሰማ ስጋው ደግሞ እንደተቀበለ ይሆንልኛል፣ ይደረግልኛል እያለ ብሄድ እየተባለ የሚባል ማለት ነው። ወንድሞች እናቶች፣ ይህንን መጽሐፍ አለማመን ያስወግዛል ይባላል። አባ ገብረ ኪዳን ቅድም ሲናገሩ የነበረውን ቪዲዮ ላሰማችሁ ምን እንዳሉ። እንዲህ አይነቱን ጽሁፍ ነው ውስጡ ዘልቀን ገብተን እንዳናነብ ታምሯን የሚንቁ ወልደ እግዚአብሔር ሰው ከመሆን ከማመን የወጡ ናቸው እያሉ የሚያስፈራሩበት ማለት ነው። የት አለ የአባ ገብረ ኪዳን ቪዲዮ? አንዴ ጠብቁኝማ። ታምረ ማርያምን አለማመን ያስወግዛል ያሉት እንጂ ቪዲዮን አይደው ነው የቱ ጋር እንደሆነ ያደረኩት። ብዙ መረጃዎች ስላሉ አይደው ነው በሞባይል ወይ በታብሌት ላይ ያየው እና ይሄን መጽሐፍ ነው። እንዲህ አይነት መጽሐፍ በእውነት እኔ ብዙ መጽሐፍቶችን አይቻለሁ። እንደ ታምረ ማርያም ግን የቆሸሸ መጽሐፍ ለጌታ እናት ለቅድስት ድንግል ማርያም የማይመጥን ነውረኛ ቅንዝረኛ የሆኑ ሰዎች የጻፉት መጽሐፍ ማለት ታምረ ማርያም ነው። የጌታችን እናት በእንዲህ አይነት አበሻቅጦ አዋርዶ የማርያምን ድንግልና ለማረጋገጥ ሰሎሜ ጣቷንና እጇን አስገብታ ጎረጎረች ከሚባል ነውር የበለጠ ምን አንገት የሚያስደፋ ነገር አለ? ምን የሚያበሳጭ ነገር አለ? እውነቴን ነው የምልህ። እኔ ሪቴት ነው ያደረገኝ። ምንድን ነው ከዚህ የበለጠ ነገር ሊያበሳጭ የሚችል? ስለ ሌሎች ሲወራ ግን ኤርሚ አንዳንድ ጊዜ ዞር ብሎ የራስንም ቤት ማየት ጥሩ ነው። እኛ ጋር እንደዛ ድንግልና ቼክ ለማድረግ ጣታቸውን የሚያስገቡት ሴቶች አሉ። መረጃ አለ ካለ አምጣ እናውጣው። እሱ ሳይሆን እንደው ፓስተሮቻችሁ የሚያደርጉትን ነገር አንዳንድ የቤተክርስቲያን ፕራክቲሶችን ስናይ በጣም እኮ በእውነት እኮ መረጃ አምጣ። በጽሁፍ ለቤተክርስቲያን የማይመጥን ነገር እኮ አሉ። ብዙ በጽሁፍ አምጣ። በጽሁፍ አምጣ። በጽሁፍ ማለት የለም ብለን አንልህም እኛ። መረጃ ካለ በጽሁፍ አምጣ። የተጻፈ ማለት ነው። እንደዚህ ከሌ ፓስተር ሶፍት አበላ፣ ከሌ ፓስተር እንደዚህ ያደረገ የሚል ላምጣ ጽሁፍ። ሶፍት እኮ በስንት ጣዕሙ ብራዘር፣ እናንተ ጋር እኮ ትውከት እኮ ታስበላላችሁ እኮ። እንደዚህ ጽሁፍ አንድ ፓስተር በሶፍት ሰው አድናለሁ በማስረጃ እኛ ሶፍት ያበላውን ሰው አድመጣ እየተደማመጣ ራሱ ማየት መጽሐፍ ቅዱስ የሚለው እንደዛ ነው። ራሳችን እያየን በዓይነ ያለውን ግንድ ሳታይ ወንድም አለ ወንድምን ናና ላውጣል በአንተ ውስጥ ያለውን ጉድፍ አይባልም እኮ መጽሐፍ ቅዱስ አይደል? እሺ ኦኬ፣ ልብ በል እዚህ ጋር ማለት ነው። ትልቁ ላይ ካሜራ ሳደርግ ማለት ነው። አሁን እዚሁ ጋር አንገት ሳስደፋ ይኸው ብራዘር፣ ይህንን ሶፍት አበላ ብላችሁ ሁሉ ቀን የምትለፈልፉት ሰው ይሄ የኔ ፔጅ ነው፣ ይታያል። ተናገር እውነቱን ኤርሚያስ አበበ ኦፊሻል የኔ የዩቲዩብ አካውንት ነው። 65,000 ሰብስክራይብ ያለ ማለት ነው። ሶፍት 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 እያላችሁ በቃ አበሳችሁን ጠበሳችሁ ወገኖች። ሶፍት ያስበላውን ሰውዬ ኤርሚያስ ምንድን ነው ያለው?
ኦኬ መታችሁ ልክ የኛን ቤት እንደማንናገር አም ፕሪቲ ሹር እሱን የሚቃወም ቪዲዮ ሰርቻለሁ ልትለኝ ነው። ግን እሱ ብቻ እኮ አይደለም። እንደው አንዳንድ ፕሮጀክቶችን ስናይ ያውን በጫማ ጥፊ እንደው አጋንንት ማውጣት ጳውሎስ ነው ወዳጄ። ቆይ አንዴ ማን ነው እንደዛ ያደረገው? ጴጥሮስ ነው በጫማ ጥፊ አጋንንት ያወጣው? ለምን አንደማመጥም? የጣት ጉርጎሯ አናደደህ እንዴ? ማርያምን በጣቷ ጎረጎሯት ብሎ የሚል ነውራችሁ እሱን ስትጠይቅ ቄሶቹን ጠይቅ አይደል? እኔ በነገራችን ላይ እንደዚህ አይነት ጥያቄ ጠይቃለሁ። ምንም ችግር መጠየቅ ትችላለህ። እውነት ፈላጊ አንድ ቀን እንደዚህ ጠይቂያቸው አላቢ መልስ ሰጡኝ። እኔ አልቀበልም። እንደዚህ ትችላለህ። ትክክል እኮ ነው። ማድረግ ትችላለህ። አንዴ የነነ ሳንተ ሰበሳት ይርሚ ላሳይ እኮ ነው። የትኛው ጠይቅ ትችላለህ። ተበሳጫው ግን እየተደማመጠ ግን ነው። ከልክ ማውራት ትችላለህ። አውራና ከዛ ስጨርስ ትሰጠኛለህ። እሺ አውራ። ፕራክቲሶች አሉ። እናንተም ብዙ ፕራክቲሶች አሉ። ሜቢ ራስን ማየት አንዳንድ ጊዜ መልካም ነው። የናንተስ ልጆች ቤተክርስቲያን ውስጥ ገብተው 1 ሚሊዮን በአካውንት ገብቶላል ሲባል አሜን አሜን ብሎ ባንክ ሄዶ የሚጠይቅ በዚህ ደረጃ ዲሉዥናል የሆነ ትውልድ እያፈራን ኦርቶዶክስ እንደዚህ ናት ኦርቶዶክስ እኔ አም ፕሪቲ ሹር ኦርቶዶክስ ውስጥ ብትገባ ብዙ ችግሮች አሉ። ብዙ መስተካከል ያለበት ነገር ይኖራል። ብዙ ፋውል የሆኑ ነገሮች አሉ። እነሱ መስተካከል አለባቸው ባይ ነኝ። እንዳልኩ እውነት ፈላጊ ስለሆንኩ ግን እናንተም በጣም ሆሊ አድርጋችሁ ሰልፍ ራይቸስ ሆናችሁ እናንተ ጋር ስትሉን 24 ሰዓት እኛም ደግሞ እናንተ ስናያችሁ ምንም እንደውም የባሰ አለ እናንተ ጋርና እንደዚህ አይነት ትውልድ እያፈራችሁ እንዴት ነው እስቲ አሁን እኛን ኮሬክት ማድረግ የምትችሉት? ራስ ላይ ሪፍሌክት ማድረግም አንዳንድ ጊዜ መልካም ነው ብዬ ስለማስብ ነው። ኤርሚ እሺ ጥሩ ነው። ግን እንደው ምናልባት ስለ ራሴ መጠየቅ እንዳይሆን ሶሻል ሚዲያ ላይ ምን ያህል ጊዜ እንደተከታተልከኝ ባላቅም ምናልባት ተከታተለኝ ከሆነ ይሄ ማለት ሰምተኝ ከሆነ ለማለት ፈልጌ ነው። የግድ መስማት አለብህ ማለት አይደለም። ግን በእኛ በወንጌላውያን አማኞች ትክክል ያልሆነ ነገር ኤርሚያስ ያልተናገረበት ቦታ ካለ እኔን እዚህ መውቀስ ትችላለህ። ከኔ ጀምረህ ማለት ነው። ከኔ ጀምረህ እዚህ መውቀስ ትችላለህ። በዚህ 11 ዓመት ውስጥ ግን የሰሙኝ ኦርቶዶክሳውያኑም ሁን ህሊና ያላቸው ማናቸውም ሰዎች ትክክል ያልሆነውን ነገር እኛ ቤት በሐሰተኞች ነቢያት ልምምዳቸው ላይ ካራቴ ብለህ የምትለው ሶፍት አስበላ ብለህ የምትለው ኤቲኤም ገንዘብ አስጨምራለሁ ብሎ የሚል የማንም ዱርያዎች ያደረጉትን ነገር ሁሉ ጭምር ስቃወም እንደነበረ ግልጽ ነው። አንተ ምናልባት አላየህ ሊሆን ይችላል። የግድ ማየትም አይጠበቅብህም። ግን መቃወም እኮ በቂ አይደለም ኤርሚ። በነገራችን ላይ ግደላቸው ሳይሆን ምንድን ነው ካፒታል ያለው ሰው በሙሉ የሆነ ቤት እየተከራየ አዳራሽ እየተከራየ እኔ ፕሮፌት ነኝ እኔ ምንድን ነኝ እያለ የሁሉ ስራ ሲሰራ በፕሮቴስታንትነት አምቤላው ከራሴ ጀምሮ ተቃወምን። ቤተክርስቲያን ተቃወመች። ሄድ የላትም እንደ ፕሮቴስታንት እምነት ሄድ የላትም። እንደዚህ ወደ ከስር ያለውን ነገር ስታንዳርድ ሄዳለን። ክርስቶስ ነው ሄዳችን። ስለዚህ ክርስቶስ ነው ሶፍት ያስበላውንም በማስቲካ ያስረገዘውንም ክርስቶስ ነው ያዘዘው እንደዚህ እንዲያደርግ። አይ እነሱ አጭበርባሪዎች ስለሆኑ እኮ ትክክል አይደላችሁም ተብለዋል። ምን ነው ፕሮብሌም? ይኸው እየነገርኩህ እኮ አይደል? እኛን አይወክልም። የሆነ ቦታ የሆነ ነገር ሲሰራ ታዲያ ግድ ይወክለናል ብዬ ልበልህ? እኛ እኮ ነው የተቃወምነው። የፕሮቴስታንት ሄድ አንተ ነህ ማለት ነው። እንግዲህ እንደዛ አንተ ብቻ ከሆንክ የምትቃወመው አንተ ነህ ሄዱ ማለት ነው። ብራዘር
ብቸኛ አላልኩም። አይተናዳል ማለት ነው። እኔ ብቻ ነኝ አላልኩም። እኔ ብቻ ሳልሆን አብዛኞቹ ወንጌላውያን አማኞች ተቃውመውታል። እኔ ራሴን የምነግርህ የራሴን ይሄ እንዲህ አይነት ነገር ትክክል አይደለም ብዬ ተቃውሜዋለሁ። እኔ ብቻ የተቃወምኩት አልኩ። ክርስቶስ ነው ሄዳችን እያልኩ አንተን ሄዳቸው ብለህ ትለኛለህ እንዴ? አይደለሁም። እኛ ቤት ሄድ ክርስቶስ ነው፣ ራስ ክርስቶስ ነው። አለቀ። አያሁን በጣም አበሳጭተዋል። ይሄኛው የእናንተ ጋር ያለው ነውር ማለት ነው። እኛ ከዚህ የባሰ ሰምቻለሁ። ምንም ያበሳጨኝ ነገር የለም። እሱ ሳይሆን ራስ ማየት መልካም ነው ብዬ ስለማስብ ነው። አይ ቲንክ ራሳችን እኛ ጋር መጀመሪያ ሰው ራሱ ላይ ነው መስራት ያለበት። ኤርሚ ኦኬ፣ እሺ። ስለዚህ ይገባኛል። ከዚህ ያለፈ ነገር ሌላ ልትላችንም፣ ግን መጽሐፍ ቅዱስ እንደሚነግረን እኛ ራሳችንን የማየትን ነገር መጽሐፍ ቅዱስ አስቀድሞ ይነግረናል። መጽሐፍ ቅዱስ በነገረን መሰረት ትክክል ያልሆነውን አይደለም ሌላውን ሰው አይደለም ኤርሚያስ ትክክል ባልሆንኩበት ኤርሚያስ ራስ አንተ ትክክል አይደለም ብዬ ራሴን የምናገርና ትክክል ካልሆንኩበት መንገድም ደግሞ ለመመለስ ራሴን የማዘጋጅ ሰው ነኝ። በመጀመሪያ ስለ ራሴ ማለት ነው ነገር። ይሄ ማለት እኔ ብቻ አይደለሁም። በጣም ብዙ የእግዚአብሔር ወንዶችና ሴቶች ልጆች አሉ ትክክል ባልሆኑበት ነገር ላይ ትክክል አይደለሁም ተብሎ ይባላል። እኛ ቤት እንዳንተ ሲጠየቅ ሄዱና ቄሶቹን ጠይቀዋቸው የሚባል ነገር የለም እኛ ጋር። አየህ አሁን አንተ ይህንን ነውር ለአንተ እናት እንኳን እንደዚህ ቢባል ምን ያህል እንደሚያናድድህ አስብ። ለአንተ እህት እንደዚህ ቢባል ምን ያህል እንደሚያናድድህ አስብ። ምክንያቱም ማዘር እናት ክቡር ናት፣ እህትም ክቡር ናት። ኦኬ ክቡር ናቸው። ለጌታችን እናት ለቅድስት ድንግል ማርያም ይህን መጽሐፉ ሂዱና ቄሶቹን ጠይቃቸው አልከኝ። እኔ ብዙ የምቃወመው ነገር አለ። ከራሴ ቤተ እምነት ብዙ ማልቀበላቸው ነገሮች ስላሉ ምንም ስትቃወም አላየንም። የግድ ተቃወም እያልን እኔ ኦርቶዶክሳውያን ቤት ገብቼ ነው የምቃወመው። እናንተ ፊት ለምን እቃወማለሁ? እናንተ ለማስደሰት ነው እንዴ? እኔ እጠይቃለሁ። ካህናት ቦታ እየመረጥክ ነው የምትቃወመው? ፖይንት የለውማ። እኔ አሁን በአንተ ፊት እንደዚህ ብልህ ምንድን ነው? አንተ ላስደስት ነው ወይስ መልስ ልትመልስልኝ ነው? ምንድን ነው ፖይንቱ? ያው ጥያቄው ለአንተ ስላልሆነ አንተ አትመልስልኝ። እኔ እሱ ሳይሆን ሁላችንም ራሳችን ብናይ ጥሩ ነው። አሁን አንተ ለምሳሌ እንደ ፕሮቴስታንት ስቴት ብትቀይር ወይ ከተማ ብትቀይር አንዱ የፕሮቴስታንት ቸርች ስለሆነ ብቻ ዘው ብለህ ገብተህ ማምለክ ትችላለህ? አትችልም። ምክንያቱም እዛ ሶፍት ያስበሉ አታውቅም፣ በማስቲካ ያስረግዙ አታውቅም፣ ሌላ ፕራክቲስ ኑራቸው አታውቅም። አንተ ማትቀበላቸው ነገሮች ስለሚችል አንድም ሰው ያስረገዘ የለም። አስረግዛለሁ ብሎ ክሌም አድርጓል። ውሸትም አምጣ መረጃ ብለህ ቪዲዮ አታመጣ። ማስረጃ እኔ እንዳትጠይቀኝ፣ በጣም ብዙ ማስረጃ የለም። ታዲያ የቡና ወሬ ነው ያለውን ሰውዬ እኔ ስለማውቀው ማለት ነው። አንተ እንደምትለው አይደለም ያለው። አየህ፣ ለዚህ ነው መረጃ ይዛችሁ አትመጡም። ከንዴት ተነስታችሁ ታወራለህ ማለት ነው። በማስቲካ አስረግዛለሁ አይደለም ያለው ሰውዬ ዳንኤል ጌታቸው የሚባል ሰው ነው። ኦኬ፣ መስቲካ ቀኑን ሙሉ ሳኝክ ውዬ ያን መስቲካ ሰጥቻቸው፣ ከዛ ባል ነበራቸው ሁለቱም ሴቶች፣ ከዛ አረገዙ አለ። ማን ያስረገዛቸው? ባሎቻቸው ማለት ነው። መስቲካው አስጸነሳቸው አላለህም? እንደው ሐሰት መሆኑን እኛ ፊት ለፊት ተቃውመናል። ዳንኤል ልጨርስ ፕሊስ። ዳንኤል ጌታቸው የማለቱ ትክክል አይደለም ብለን እኔ ተናግሬያለሁ። መስቲካውን ያስረገዘው አላለም። ባል አላቸው፣ ከባሎቻቸው ነው ያረገዙት። እናንተ ጋር በምራቅ እንዳረገዙት ድርሳነ ኡራኤል ላይ እንደተጻፈው አይደለም። ኦኬ፣ ድርሳነ ኡራኤል ላይ ግን ከወንድ ሳትገናኝ በዚሁ ብቻ ጸንሳ ተገኘች ይላል። ድርሳነ ኡራኤል ላይ ከባሏ ሳትገናኛች ሴት ማለት ነው። ከወንድ ሳትገናኝ በዚሁ ብቻ ጸንሳ ተገኘች ይላል ያንተ ድርሳነ ኡራኤል። ያኛው ግን ዳንኤል ጌታቸው ነው ያለው ይህንን አኝኬ ያኝኩትን ማስቲካ ሰጠው አለ። ትክክል አይደለም ብለን እኛ ተቃውሞ ያለው እንደዚህ አይነት አደራረግ እግዚአብሔር የለውም። እና ግን ሄደው ግን ሴቶቹ ከባሎቻቸው ጋር ነው የተኙት። ኦኬ፣ ከባሎቻቸው ጋር በፈጸሙት ሩካቤ ስጋ ግንኙነት እንጂ ላስቲክ ካኝከው ጸነሱ አላለም። እኔ አሁን ሰውየው ሐሰተኛ አስተማሪ እንደሆነ አውቃለሁ እኔ በግሌ ማለት ነው። ብዙዎቹም እንደዛ ነው የሚቀበሉት ሐሰተኛ መሆኑ ማለት ነው። ግን እንደዛ እንኳን ብሎ አላለም። ሐሰቱን ተቃውመንም ግን እንደዛ አላለም። እናንተ እንደምትሉት አይደለም ያለው።
ከጥላቻ ነው፣ ያለ መረጃ ነው የምትናገሩት። እኛ ግን በመረጃ ነው መጽሐፍ ቪዲዮ ከፍተን የዌብሳይት እያወጣን እየከፈተን መጽሐፍ ገጽ ከገጽ ከግዕዝ ማነው ግዕዝ ከአማርኛ ገጽ ከቁጥር ገልጠን አሳይተን ማለት ነው። እና የሆነ በመረጃ ላይ ብታወሩ ጥሩ ነበረ። ግን ያ ኦርቶዶክስ ማለት በወንጌላውያን ላይ ብዙ ጊዜ ስታወሩ ያለ መረጃ በጥላቻ ነው የምታወሩት። ይህንን እኔ ታዝቤያለሁ በእውነት። ጥላቻማ እንዳናወራ በእውነት እኔ አሁን በጣም ረጅም ጊዜ እየተከታተልኩ ነው። እኔ በእውነት ከመላመድ የተነሳ እኔ ወድጃችኋለሁ ኦነስትሊ። ግን ጥላቻ ጥግ ድረስ ነው በእውነት። እኔ አንተንም አየው ዳኒንም አየሁት። ከእንትን አይደለም ከመልካም ቦታ አይደለም። ሜሎስንም አየሁት። በጣም እዚህ ጋር አምጥታችሁ ኦርቶዶክሳውያን ወንድሞች ላይ የምታላግጡት ማላገጥ ምናምን የእውነት የፍቅር አይደለም። መጽሐፍ ቅዱስ ወንጌል በፍቅር እንዲሰበክ ነው የሚያዘውና እኔ ያንን ነገር ከዛ የሜሎስንም የዳኒንም ተነግራቸዋለሁ። አንድ ነገርን ሲጆ ብዙ ጊዜ ተከታትያለሁ አልከኝ። አንድ ነገረኝ እስኪ ያለ መረጃ እኔ ኦርቶዶክስን በጥላቻ የተናገርኩበት። መረጃ እንኳን ቢኖር በፍቅር ነው ሊሰበክ የሚገባው። ፍቅር ደግሞ ማለት ምን ማለት ነው? መረጃም ቢኖር በፍቅር ነው ሊሰበክ የሚገባው። እናንተ እንደዚህ ምናልባት እንደው የእውነት እንዳልከው እንኳን ተሳስተን የተሳሳተ ቤተ እምነት ቢኖረን በየዋህነት የሚያምናል። አሁን እኔ ፕሮቴስታንትን ሳስብ በየዋህነት በቃ ክርስቶስን ስለሚወድ ብቻ የተቀላቀለ አለ ብዬ ነው ማስበው። እኔ አልስማማም በእናንተ ሀሳብና አስተምሮ፣ ግን በየዋህነት ክርስቶስን ስለሚወድ ብቻ የክርስቶስ ስም ስለተጠራ ብቻ በየዋህነት የገባ አለ። እሱ አሁን ኢዝ ጎና ቢ ሴቭድ፣ እሱ የእግዚአብሔር ልብን ያያል ብዬ ስለማስብ ከእናንተ ውስጥ በእርግጠኝነት የሚድኑ አሉ ብዬ አምናለሁ። እናንተ በዛ መልኩ አይደለም የምታወሩት። እናንተ በጣም ዲስሪስፔክትፉል በሆነ መልኩ አንዳንድ ጊዜ እኔ በእውነት ዳኒንም አይቼዋለሁ፣ ሜሎስንም አይቼዋለሁ። አንዳንድ ጊዜ በጣም መስመር ያልፍና በቃ የቱ ጋር ነው እስኪ ክርስቶስ እንደው አላግጠህ በጣም ዝቅ አድርገህ ሰውን አዋርደህ ምናምን ወንጌልን ስበክልኝ የሚል የለም፣ ፈጽሞ የሚል የለም። አንደበቱን ሳይገዛ ክርስቶስን ጌታን የሚያመልክ የሚመስለው ሐሰተኛ ነው፣ እሱ ራሱን ያታልላል ነው የሚለው መጽሐፍ ቅዱስ እንደውም። እና አንዳንድ ጊዜ ፈንዳሜንታል የሆነውን የክርስቲያን ካራክተሪስቲክስ ጆዬ ቆይ የኔን ልነግረኝ አልቻልክም? አንተም ኦቨርቦርድ ትሄዳለህ። እውነት ለመናገር ኤርሚ አንተም አንዳንድ ጊዜ ሳታስበው እኮ ነው ስሜት ውስጥ ትገባና ኦቨርቦርድ ትሄዳለህ። በቃ አንዳንድ የምትናገረው ነገር በጣም ኦፌንሲቭ ይሆናል። እኔ አፕሪሺየት እኔ ማስረጃ አምጥተህ ይሄው ስትለኝ እኔ ይቀበላል። እኔ ማሰብ እንደሚችል ሰው ማስረጃ አምጥተህ አንዳንድ የምትናገራቸው ነገሮች ይቀበላለሁ። በቃ ሆነስሊ ለምን ምንድን ማስረጃ አለ እጅ ላይ ያለ ግልጽ ነው። መጥቶ ያንን ነገር ማስተካከል ሰው እስካልቻለ ድረስ እውነት ነው። በቃ እኔ በዛ ነው የምቀበለው። ግን አንዳንድ ጊዜ ስሜታዊ ነን የምናገራቸው ንግግሮች፣ ያለፉ ንግግሮች የማጋነን ኤግዛጀሬሽን አለ። የማጋነን በጣም የማጋነን ነገር አለ። ኦርቶዶክስ እንደዚህ ብላ አታውቅም፣ እንደዚህ አስተምራ አታውቅም፣ ይሄ ነገር ጭራሽ ውስጧ የለም፣ ውስጧ ፍጹም እውነት የለም ስትለኝ አሁን እኔ ውሸት እንደሆነ 100% ስለማውቀው ታዝቤ ዝም እላለሁ። እና አንዳንድ ጊዜ ሆነስሊ ፈንዳሜንታል የሆነውን የክርስቲያኒቲ ካራክተሪስቲክስን ሳንለቅ በቃ ስህተት እንኳን አለ ብንል ከሁሉም የሚበልጠው ነገር እኮ አለ አይደል? ያ ሰው እንዲድንልህ መሆን አለበት። ያ ሰው እንዲድንልህ መሆን አለበት አይደል? ኤሞ በጣም ግን ይኸውልህ እስካሁን ድረስ የምታወራው በመረጃ ላይ እንደው አንድ ነገር ታወራኛለህ ብዬ ነበር። ምን አልክ? በውስጧ ፈጽሞ እውነት የለም ብለህ አልክ። ውሸት፣ በእውነት ውሸት። እዚህ እንኳን የሰማ ሰው ይመሰክርብሃል። ኦርቶዶክስ እኔ በግሌ እንኳን ቤተክርስቲያን ትባላለች፣ ግን ዓላማዋን የሳተች ወይ ደግሞ ሀዲዱን የሳተ ባቡር አይነት ነገር ናት። ግን ቤተክርስቲያን ትባላለች እንኳን ብዬ እንኳን ነው እኔ በግሌ አምናለሁ ብዬ የምለው ማለት ነው። አሁን ብሩኬ ደግሞ እዚህ አለ ቤተክርስቲያን ትባላለች ብዬ ደግሞ እኔ አላምንም ነው ብሎ የሚለው በቃ በሁለት አይሳብ ማለት ነው። እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውነት የሆነ ነገር የላትም ብለን እኔ ሙሉ በሙሉ ሽምጠጥ አድርጌ ወንድሞችም እንደዛ ሲናገሩ አልሰማንም።
ወንጌል ሰብከዋል ብለህ ታውቃለህ? ወንጌል አይሰብኩም። ወንጌል እውነቱ ማለት ወንጌል ኢየሱስ ክርስቶስ ነው አይደለም? ኢየሱስ ክርስቶስ አይሰበክም። አትሰብክም። እሱ ከሆነ በደንብ ልነግርህ እችላለሁ። እኔ ይህንን ማለት ከጀመርኩኝ ኦልሞስት ወደ 11 ዓመት ማለት ነው። ወንጌል አትሰብክም። እውነት የላትም አይደለም። እውነቱ አንዱ ወንጌሉ ነው አይደል? ያ ያላትን ወንጌል ግን አንስተው አትሰብክም። ለብዙ ዘመን ስናገር ነበር። ይሄንም ባለመስበኳ ማስረጃ ማን ነው ብለህ ካልከኝ ብፁዕ አቡነ ማርቆስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስብከተ ወንጌል ኃላፊ ማለት ነው። ምንድን ነው ያሉት? ወንጌል አይሰበክም በቤታችን፣ ወንጌል ስበኩ፣ ጨለማ ውስጥ ነው ያለነው፣ ድቅድቅ ጨለማ ውስጥ ብለው ያሉት አባቶች ናቸው። አዎ ትክክል ነኝ ማለት ነው። ብፁዕ አቡነ ገብርኤል ማነው ብፁዕ አቡነ ማርቆስ ያሉት ገና አሁን ሚያዝያ የዛሬ ዓመት አካባቢ ማለት ነው። የዛሬ ዓመት ነው የሊቃውንት ጉባኤ ስብሰባ የነበረው። የዛን ጊዜ ነው የተናገሩት። እኔ ከ11 ዓመት በፊት ኦርቶዶክስ ቤተክርስቲያን ትባላለች፣ ግን ሀዲዱን የሳተ ባቡር ትመስላለች። ከአምላኳ ርቃ የአምላኳን ቃል ቁጭ አድርጋ በየዕለቱ የፍጡራንን ባዮግራፊ ስታነብ የምትውል ሰው በፈጣሪ ሳይሆን በፍጡር ባዮግራፊ አምኖ የፍጡር ባዮግራፊ ጽፎ አጽፎ ደጉሶ አስደጉሶ መንግስተ ሰማያት ይገባል እያለች የምትሰብክ ከጌታዋ የራቀች ቤተክርስቲያን ናት። ግን ቤተክርስቲያን አትባልም ብዬ አላልኩም። ኦኬ፣ እንደዚህ ሽምጥጥ አድርጌ እንደዚህ የምናገር እኔ ማንንም ፈርቻ አይደለም፣ ህሊና ስላለኝ ማለት ነው። ህሊና ስላለኝ እንደዛ ብዬ አላቅም። አንተ ግን ሳልል ብልሃል አልከኝ። ውሸት ነው፣ ውሸት ነው። አየህ፣ አዎ ወንጌል አትሰብክም። የኢትዮጵያ ኦርቶዶክስ ቤተክርስቲያን አውደ ምሕረቷ ላይ ወንጌል ተሰብኮ አያቅም። ወንጌል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለህ ከዛ በዚህች ዕለት እናታችን እንትና ክርስቶስ ሰምራ በተጉለት አውራጃ ተወለደች ምናምን ነገር ብሎ የሚል እሱ ወንጌል መስሎ ከሆነ ወንጌል ስለ እግዚአብሔር ስለ ኢየሱስ ክርስቶስ ነው። በስሙ በማመን የሚገኘውን የኃጢአትን ይቅርታ ሰዎች አምነው በስሙ ከዘላለም ፍርድ እንዲድኑ በጸጋ መዳን እንዳለ አትሰብክም። ህዝቡን ታባልጉት እንዴ ነው የምትለው? ይህን ደግሞ በስሞታ በአሉባልታ አይደለም ነገር የነበርኩባት ማገለግልባት የነበረች ቤተክርስቲያን ማለት ነው። አሁንም እኛ እንኳን ከወጣን በኋላ የወጣውን ህዝብ ከስሯ ከጉያዋ ትቷት እየሄደውን ያለን ህዝብ ወንጌል ሰብኮ ከመመለስ ይልቅ በስድብ በእርግማን በማስፈራራት በዛቻ በስድብ በመደብደብ በመምታት በማቁሰል ሁሉ ጭምር ልጆቿን ዕለት ዕለት እያጣች ያለች ቤተክርስቲያን ናት። ለዚህ ነው ብፁዕ አቡነ ገብርኤል ማነው ብፁዕነታቸው ብፁዕ አቡነ ማትያስ ፓትርያርክ በባለፈው የግንቦት ርክበ ካህናት ስብሰባ ላይ ይመስለኛል የዛሬ 3 ዓመት ወይ 4 ዓመት አካባቢ ላይ 10 ሚሊዮን ህዝብ ነው ያጣ ነው አሉ። የቅርቡ እንኳን ማለት ነው 10 ሚሊዮን ህዝብ የቅርቡ እኮ ነው ብዬ የምልህ። የት ሄደ የ10 ሚሊዮን ህዝብ? አየህ፣ ወንጌል የምትሰብክ ከሆነ እንዴት 10 ሚሊዮን ህዝብ ታጣለች? ይህ ሁሉ ወንጌላውያን አማኞች ፕሮቴስታንትና ተሐድሶ ከየት የወጣ ይመስላል? ከዚቹ ቤተክርስቲያን ነው። ምን አቶ ወንጌል የዘላለም ህይወት የሚያገኝበት ነገር ማለት ነው። ምክንያቱስ አውደ ምሕረቷን የተቆጣጠረው ከቀን እስከ ቀን ከወር እስከ ወር ከዓመት እስከ ዓመት የፍጡራን ባዮግራፊ ነው የሚነበበው። የፍጡራን ሰዎች እንዴት እንደተወለዱ፣ ከማን እንደተወለዱ፣ ለምን እንደተወለዱ፣ ተወልደው ምን ሲያደርጉ እንደነበረ በቃ ሁሌ ወር በገባ በ24 የተክለ ሃይማኖት ነው የሚነበብልን። የእሱም ባዮግራፊ ነው የምትሰማው። የጌታ የኢየሱስ ክርስቶስ ጌትነትና ሰው በጸጋ አምኖ መዳን ብሎ የሚለው የቅዱስ ጳውሎስ መልእክታት አይሰበኩም። ቢሰበክም ከተረት ጋር ተጨማልቆ ከተለያየ የሰው ስርዓት ትምህርት ጋር ከገድላትና ከድርሳናት ጋር ተከሽኖ ነው የሚቀርብልን። ለምን ህዝብ ይወጣባታል? እራሳቸው ናቸው እየተናገሩ ያሉት፣ እኛ አይደለንም። ከኦርቶዶክስ ቤተክርስቲያን ህዝብ እየወጣ እንዳለ የሚናገሩት እራሳቸው ኦርቶዶክሳውያን ናቸው። መምህራን ላሰማ እችላለሁ፣ ቪዲዮ ከፈቀድክ ሌላ ላሰማ። እዚህ እየወጡ ሊቃውንቶቹ ናቸው። ማነው ተክለ ሃይማኖት አዳነ ፔጅ ላይ አላየሁም? በባለፈው የቀረበው ሊቃውንቱ ማነው? ስሙር አላምሮ ነው። ሃይማኖት የሆነ ፖፑላሪቲ ኮንቴስት ምናምን አይደለም። ሰው በዚህ ዘመን እንደውም በመጨረሻው ዘመን ስቶ ስለወጣ እኛ እያሸነፍን ነው። አሸንፉ
ዳስ ፋይን። አየህ፣ ቆይ በመጨረሻ አንተ ብዙ ሰው ይስታል። ጆዬ፣ ቆይ አንተ ልጆች አሉ? ጆ አግብታል? ዝም ብዬ ስገምትን ግን ያገባሃት መስለኝ። ገና ወጣት ትመስለኛለህ። ከድምፅ ተሳስቼ ከሆነ ይቅርታ። የሉኝም፣ ልጆች የሉኝም። ልጆች የሉም። አግብታል ግን? አላገቡም። እሺ፣ ነገ ስታገባ እግዚአብሔር ልጆች ይሰጣል፣ ሚስትም ይሰጣል፣ ልጆች ይሰጣል። አሜን። ልጆች ከቤት ውስጥ እየወጡ ተራ በተራ ቀስ እያሉ ቢወጡ ልጆቹ በሚወጡ ሳለ የወጡት ልጆችህ አንተን ብሌም ቢያደርጉ እና ጎረቤት መጥቶ ቢጠይቅህ የመጀመሪያው ልጄ ወንድ ልጅ ነበረና ሴት ከጅሎ ሴት ፈልጎ ነው የወጣው ብለህ ምክንያት ብትሰጥ ለጎረቤት፣ ልጅየው ግን ምናልባት የምበላው አጥቼ ነው የወጣሁትኝ አባቴ በአግባብ ስላላበላኝ ነው ብሎ ቢያወራ፣ አንተ ደግሞ የለም ሴት ፈልጎ ነው የወጣው ብለህ ብታስወራ፣ ምናልባት እሱ ልጅ ስለሆነ የእሱ ድምፅ ላይሰማ ይችላል። አንተ ደግሞ አባት ስለሆንክ ጎረቤቶቹ አንተን ሊሰሙ ይችላሉ። አንተን ሰሙ ማለት ግን ነገሩ እውነት ነው ማለት ግን አይደለም። ልጅ አልተሰማም ማለት ልጅ ውሸት ነው የተናገረው ማለት ግን አይደለም። ኦኬ። ምናልባት ከጎረቤቶች ውጪ አንተን ከሚያውቁ ሰዎች ውጪ ያሉ ሰዎች ያ ነገር ኢንቨስቲጌት ቢያደርጉ ምናልባት ልጅ እየተናገረ ያለው ነገር ከቤት ያስወጣው ነገር በእውነት የሚበላው የሚጠጣው አጥቶ ከዚህ የተነሳ በጠኔ ከምሞት ብሎ ወጥቶ ሌላ ቦታ ላይ ምግብ እየፈለገ ሊሆን ይችላል የወጣው። ሁለተኛዋ ልጅም እንደዚህ ብትወጣ እሷም ደግሞ ወንድ ፈልጋ ነው። ምክንያቱም ለሚወጡ ልጆች ሁሉ የምትሰጠው ምክንያት አሳማኝ የሚመስል ግን አሳማኝ አይደለ ነገር ብትሰጥ፣ አንደኛ ልጆችም ይታዘባሉ፣ ሁለተኛም ደግሞ ነገሩ ዘግይቶም ቢሆን መድረሱ አይቀርም። የኦርቶዶክስ ቤተክርስቲያን እያንዳንዱ ሰው ሲወጣ ምክንያት ትሰጣለች። ስንዴ ለምደው ነው ገንዘብ ተሰጥቷቸው ሰርባይ ሰጧቸውና እንትን አሉና እንትናም እንደዚህ ብሎ ነው እንትናም እንደዛ ብላ ነው እንትናም እንደዚህ ነው ያደረጉት እያሉ ለእያንዳንዱ ነገር ምክንያት ሲሰጡ ኖሩና አሁን ግን መጨረሻ ላይ ምን አሉ መሰለህ? አሁን መጨረሻ ላይ ምን እንዳሉ ታውቃለህ? ይህን ቪዲዮ ላሰማህ እስኪ። ምክንያት ሲደረድሩ ኖሩና መጨረሻ እንደዚህ አሉ። አላምር ሲላቸው ተጠያቂ እራሳቸውን ወደ ማድረግ መጡ ማለት ነው። ዝክረ ኒቅያ ተብሎ የተጠራችሁት ምን ገጥሟት ነው? ቤተክርስቲያን ምንስ አዲስ ነገር ላጽና ብላ ነው ወይስ የነበረው ምን ላልቶባት ነው ብዬ ነው። ይሄን ያክል በኒቅያ ጉባኤ ስም ተሰይሞ የተጠራችሁት ሊቀ ሊቃውንት ናቸው። ዝክረ ኒቅያ ያው ይታወቃል። ዓለም አቀፍ ጉባኤያት አንዱ ከዓለም አቀፍ ጉባኤያት አንዱ ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበላቸው 3 ጉባኤያት አሉ። ከነዛ አንዱ ዝክረ ኒቅያ ነው። አንድ ችግር የተቀረፈበት ጉባኤ ነው። ችግሩ ምንድነው? አሪዮስ ይባላል። ችግር ነው። ከሱ ጋር ብዙ ችግሮችም ተቀርፈዋል። ያኔ እንግዲህ የሃይማኖት አባቶች በሙሉ ተሰብስበው ሊቃውንቱ ተሰብስበው ብዙ ችግር የፈጠሩም ነበሩ። ከተሰበሰቡት ችግር የፈቱም ነበሩ። ስለዚህ ብዙ ችግር የተፈታበት ጉባኤ ነው እና ያ ለዘላለም ሲታወስ የሚኖር ነው። ሌሎች አህታ ቤተክርስቲያናትም ይህን ሲያስቡት ይኖራሉ ጉባኤው እና አሁንም በሀገራችን በኢትዮጵያ እንደሚታወቀው ቤተክርስቲያናችን ተከብራና ተፈርታ የምትኖር ቤተክርስቲያን ናት። በዚህ መካከል ግን ብዙ ችግሮች እየገጠሟት ነው አሁንም ቢሆን። ስለዚህ ዝክረ ኒቅያ ሲባል የሊቃውንቱ የመሰብሰብ ጉዳይ ነው። እንግዲህ ዝክረ ኒቅያ ወይም የኒቅያን ጉባኤ መታሰቢያ ተብሎ የተጠራውና ምን ገጥሟት ነው ለሚለው ምን ያልገጠማት አለ መስሚያ ነው። እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ምን አለ? ማን አዋረዳት? ሊቀ ሊቃውንቱ ናቸው የሚናገሩት። እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን ምን የተዋረደ ነገር አለ አሉ። ማን ያዋረዳት? ቤተክርስቲያን እንዴት ተዋረደች? የገሃነም ደጆች አይችሏትም ተብሎ የተጻፈላት ቤተክርስቲያን እንዴት ተዋረደች? በማን ተዋረደች? ምን ማለት ነው? የነበራትን ክብር ከማጣት አልፎ ልጆቿን በሙሉ እያጣች ያለችበት ወቅት ነው። በጣም የነበራትን ክብር ከማጣት አልፎ ልጆቿን ሁሉ እያጣች ያለችበት ዘመን ነው። ማን ነው ልጆቿን ያሳጣት? ማን የነበራትንስ ክብር እንድታጣ ያደረጋት? ማን ነው ቤተክርስቲያንን እያዋረዳት ያለው?
አዎ ስንቱ እኮ ሰለመ። ስንት ኦርቶዶክሳዊ እኮ ማህተሙን እየበጠሰ እኮ ሰለመ። ወደ እኛስ የመጡት እሺ ወደ ብርሃን መንግስት መጥተዋል፣ ወደ ክርስቶስ መንግስት፣ ወደ ወንጌል እውነት። ችግሮች ውስጥ ያለ እንደ ገዳማት የሚያየን እንደሆነ እንደ ጉባኤ ቤቶች የሚያየን እንደሆነ እንደ ሊቃውንቱ እንደ መነኮሳቱ እንደ ምዕመናኑ እንደ ጳጳሳቱ ስናይ አንድ አይነት ቁመና የለሽና የመበታተን አይነት ስሜት የሚታይበት ዘመን ያለ ነው። ስለዚህ ጠላት የሚበዛበት ዘመን በገዳማት በጉባኤ ቤት በጉባኤ ትምህርት ቤት በአብነት ትምህርት ቤት ማለት ነው። በገዳማቱ በሊቃውንቱ በመምህራኑ ሁሉ የአንድነት ችግር ገጥሞናል። የመበታተን የመፈረካከስ ልጆቻችንን አተን ልዕልናችን ተዋርዶ ክብራችን ተዋርዶ ልጆቻችን ሁሉ ያጣንበት ቤተክርስቲያን እየተዋረደችበት ያለች ዘመን ነው። በዚህ ውስጥ ልጆቻችንን እያጣጣን እሺ እኔና ሌሎች ወንድሞቼ ስማችን ተጠርቶ የተወገዘ ምንድነው ስማችን ተጠርቶ የተከሰስንበት ጉባኤ ላይ የቀረበ አንድ ክስ ላሰማ። እሺ ላመሰግን እወዳለሁ። እኔ ትንሽ ምናልባት ለንግግሬ በጣም ይቅርታ፣ ትንሽ መሞጋገስ በዛ ብዬ አምናለሁ። ምናልባት ለንግግሬ አሁን በድጋሚ ይቅርታ። ህግ ክፍሉ የሚባል ነገር ብዙ በተደጋጋሚ ሰምቻለሁ እና ምዕመኑ አሁን ላይ ደክሟል። ወደ ህግ ልንሄድ ነው የሚል ንግግር ምዕመኑ ደክሟል፣ አሁን ዝሏል በጣም። እኛ በሶሻል ሚዲያ ያለን ሰዎች እያንዳንዱን ነገር ስለምናያቸው በጣም ደክሟል። ወደ ህግ ልንሄድ ነው፣ እንደዚህ ሊታይ ነው፣ እንደዚህ ሊጣራ ነው የሚል ንግግር ማለት ነው። እኛ ዛሬ ስንጠራ ይሄኛ እንደዚህ አልነበረንም የመሰለኝ በራሴ ማለት ነው። ቤተክርስቲያን እርምጃ ወስዳ እርምጃዋን ለምዕመኗ ለማሳወቅ ነው የመሰለኝ። ስለዚህ ይሄ ነገር በጣም በተደጋጋሚ ሆነ። የህግ ክፍሉ አሁን ይሄኛው እኔ ምናልባት አንቀጹን ጠቅሼ ልናገር እችላለሁ። ነገር ግን ይሄ የተደረገ ያለው ነገር ህገወጥ እንደሆነ መገመት አይከብደኝም። ያውቀዋል ምዕመኑ ህገወጥ እንደሆነ ማለት ነው። ስለዚህ እርምጃው ነው አሁን ምዕመኑ የሚፈልገው እርምጃ ደክሟል፣ ዝሏል። አሁን ሌላው እኔ በጣም አሁን አንድ ነገር መናገር የምፈልገው ነገር ዮናታን ሰው እና እሱም መሰሎቹ ኦርቶዶክሳውያን እየወሰዱ አይደለም በሚለው በጣም ይቃወማል። ከቅርብ ወዳጆቻችን ጀምሮ ብዙ ሰው እያጣን ነው። ከመንፈስ ቅዱስ በታች ከእግዚአብሔር መንፈስ ቅዱስ በታች መሪዎቻችን እናንተ ናችሁ። ከፊት ሆናችሁ ካልመራችሁ በኋላ ማን ልትመሩ ነው? ወጣቱ እያለቀ ነው፣ ምዕመኑ እያለቀ ነው፣ እየወጣ ባዶ መቅረትስ አይሆንም ወይ? ሰማህ አይደል? ቄስ ነው። ቲክቶክ ላይ ያገለግል ነበር። እኔ ወደ ቲክቶክ በመጣ ሰዓት ላይ እኔ ቤት ሁሉ ገብቶ አውርቶ ነበር። ስሜን እየጠራ ግን በኋላ እዚህ ጠቅላይ ቤተ ክህነት ብፁዓን ሊቃነ ጳጳሳት እነ ብፁዕ አቡነ አብርሃም እነ ብፁዕ አቡነ ማርቆስ ሌሎችም ሁሉ ጭምር የሊቃውንት ጉባኤ ባሉበት ነው ስብሰባ ሲደረግ ተቀርቶ የወጣው ማለት ነው። ባዶ መቅረት ሳይሆን ወጣቱ እየወጣ ነው፣ እያለቀ ነው። በጣም ብዙ ህዝብ እየሄደብን ነው። እኔ የምልህ ወንጌል የምትሰብክ ከሆነ ኦርቶዶክስ ልጆቹ አለም ነው የሚሄዱት። ስለዚህ እርምጃው ነው አሁን ምዕመን የሚፈልገው እርምጃ ደክሟል፣ ዝሏል። አሁን ሌላው እኔ በጣም አሁን አንድ ነገር መናገር የምፈልገው ነገር ዮናታን ሰው እና እሱም መሰሎቹ ኦርቶዶክሳውያን እየወሰዱ አይደለም በሚለው በጣም ይቃወማል። ከቅርብ ወዳጆቻችን ጀምሮ ብዙ ሰው እያጣን ነው። ከመንፈስ ቅዱስ በታች ከእግዚአብሔር መንፈስ ቅዱስ በታች መሪዎቻችን እናንተ ናችሁ። ከፊት ሆናችሁ ካልመራችሁ በኋላ ማን ልትመሩ ነው? ወጣቱ እያለቀ ነው። ባዶ መቅረትስ አይሆንም ወይ? ትዕግስት ይባላል ብዙ ጊዜ ትክክል ነው። ቤተክርስቲያን ታገሳለች። ነገር ግን የትዕግስት መጨረሻ ማለት ነው። እዚህ 4 ኪሎ ያለው ብፁዕ አቡነ ጴጥሮስን ብንመለከት ምንም ለእናንተን የመናገር አልፈልግም። ስለዚህ ምንድን ነው መጨረሻውስ? መሪዎቻችን ለምን በዚህ ደረጃ ዝም አላችሁ? ሌላው በዚህ በሐሰት ትምህርት በቋፍ ያሉ አያደ ሌላው የመጨረሻው ሀሳቤ ዮናታን ብቻ አይደለም። የዮናታን ደቀ መዝሙራቶች አሁን ላይ ሶሻል ሚዲያውን እያናጉት፣ ምናልባት እናንተ አንዱን ነው እሱን ነው እንትን የምትሉት። አሁን በቲክቶክም በፌስቡክም በኢንስታግራም ብትመለከቱ
ሚዲያ ላይ 3000 2000 ሰዎች እየገቡ ክርክር እያደረጉ ማለት ነው። መጀመሪያ ክርክር የሚያደርጉ ኦርቶዶክሳውያን ቤተክርስቲያን እውቅና ሰጥታቸው ነው ወይ? በዚህ ጉዳይ ለምን ዝም አለች? ይገባሉ። ለምሳሌ አሁን የዮናታን ደቀ መዝሙሮች 3 ነው ይገባሉ። እነ ኤርሚያስ የሚባሉ ማለት ነው። እሱ ጋር ይገባል አንድ ኦርቶዶክሳዊ ምንም እውቀት የሌለው። ከዛ ይገባና ሲጠየቅ አይ እንደዚህ የሚባላለ እንዴ ብሎ ይወጣል። አያችሁ እምነታችሁ እንደዚህ አይነት ነው ይላል። ከዛ ውስጥ ከ2000 ሰው ውስጥ 500 600 1000 ሰው ኦርቶዶክሳዊ ነው። እነዚህ የሚከራከሩ ሰዎች ስለምንድን ነው 4 ነጥብ ቤተክርስቲያን ያላስቀመጠችላቸው? አሁንም ድረስ የሚከራከሩ ምናልባት የቤታቸው ቅናት በልቷቸው ሊሆን ይችላል። ነገር ግን ስርዓት ነው አይደለም። ስለዚህ የእሱ ደቀ መዛሙርቶች አሁን እየሰፉ ናቸው። ከምንናገረው በላይ አስገር ነው። እንደዚህ አይነት አለ እንደ እያለ አሁንስ በሳቸው ነገር ላይ በሰጠው መግለጫ ላይ ቤተክርስቲያን አንድ የሚባል አስተምሮ የለም። ቅድም ብፁዕ አቡነ አብርሃም ከተናገሩት ንግግር ትንሽ ልቤን መለሰልኝ ነገር ቀድመው ሰርተውበታል። ምናልባት ይህን ንግግር ለመናገር የዛሬ 15 ዓመት በፊት አቀደውት ነው። አየሁ አይደል? ሶሻል ሚዲያውን እያናጉት ነው። ባዶ መቅረት አይሆንም ወይ? ወጣቱ እያለቀ ነው። ህዝባችን እየሄደ ነው። ለምን እንደነ ብፁዕ ማን ነው አቡነ ጴጥሮስ ለምን አትሰውም እያላቸው ነው። በእውቀት መሞገት አቅቶት ጴንጤ መናፍቅ እያለ ሲያላግጥ ሲሳደብ የሚውል ሰው ነው። ቄስ ነው። ያው ጸበል እርጩ ተብሎ ሲባል የሰፈር ልጆች መቀለጃና መጫወቻ የሆነ ቄስ ማለት ነው። አባባ ቄሱ ዳቦ ሲቆርሱ ጡጥ አለፈሱ ዘጥ አለፈሱ እያሉ የሚቀልዱባቸው ማለት ነው። ወንጌል አይሰብኩ፣ ጸበል ሊረጩ የሄዱበት ቤት እንኳን ስለ ጌታችን ስለ ኢየሱስ ክርስቶስ አይናገሩ። ሳና ከማሪ ይደግማል። በቃ ውሃ ጓዳውና አልጋውን አበስብሶ ረጭቶ ነው የሚወጣው። ወንጌል አይናገር። ኢየሱስ ማን እንደሆነ ህዝቡ አያውቅም። መጽሐፍ ቅዱስ እጃቸው ላይ ይገኝ ጉማጅ መስቀል ነው ይዘው የሚዞሩት። በቃ በየሄዱበት ቤት አንድ ጸሎተ እግዝእትነ ማርያም፣ ይሄን ነው ደግሞ የሚወጡት። ጸሎተ እግዝእትነ ማርያም በየሄዱበት እነ ጴጥሮስ እየደገሙ ነበር የሚወጡት በየሰው ቤት ሲሄዱ። ወንጌል እንጂ ሰላም ለዚህ ቤት እያላችሁ ወደምትገቡበት ከተማ ወደምትገቡበት ቤት የምስራች የእግዚአብሔር መንግስት ቀርባለች ንስሐ ግቡ ብላችሁ ስበኩ ነው ያለው። እነዚህ ግን ወደሚገቡበት ቤት የሚሆን ከተማ ጉማጅ መስቀል እጃቸው ላይ ይዘው ውሃ በጆግ አምጡልኝ እንዳሉ በቃ ጸሎተ እግዝእትነ ማርያም ብሎ ደግሞ ውሃ ረጭቶ ይወጣል። የኢየሱስን ጌትነትን አዳኝነት ማን ይነግረዋል? ጴንጤው ድረስለት እንጂ ለኦርቶዶክሱ። ለዚህ ነው ሶሻል ሚዲያውን እያናጉት ነው፣ እያናወጡት ነው፣ ብዙ ህዝብ እያጣን ነው ብሎ ሊቃውንቱ ፊት ነው ጳጳሳቱ ፊት ነው ቀርቦ የተናገረው። እኔ ኤርቢት ቢሆነስት አንድ ነገር ልንገርና እኔ በሶሻል ሚዲያውን እዚህ በምናደርጋቸው ውይይቶች ሃይማኖት የሚቀይር ኦርቶዶክስ ካለ በጣም አእምሮ የጎደለው። ለምን ሆነስሊ አምናር ኢምፕሬስድ ብዙ ፕሮቴስታንቶችን ሰምቻለሁ፣ አገልጋዮችንም ሰምቻለሁ። እኔ አስተምሯችሁ በፍጹም እኔን ሊቀይረኝ የሚችል አይደለም። እኔ ኃጢአት ብሰራ ምንም አልሆንም፣ መልካም ስራ ባይኖረኝ በቃ እንድድኛለሁ የሚል አስተምሮ በጣም ከመጽሐፍ ቅዱስ የራቀ ምናልባት ጥቅስ ስለተጠቀሰለት ኢምፕሬስ ሃይማኖት የሚቀይር ካለ ውሸት ነው። አንዴ ልናገር። የሁሉ ሰዓት አሁን ዝም ብዬ ሰማሁ ነው። ውሸት ነው ብዬ ስልህ መረጃ አምጣ። እኔ ቪዲዮ እያሰማሁ ነው። ውሸት ነው እንደዚህ ብሎ ያለውን ሰው አምጣ። ያው ዳንኤል የሰው ልጅ በኃጢአት ጸንቶ ቢኖር ይጠፋሉ ስለው አይጠፋም ነው ያለኝ። የሰው ልጅ ካልካደ በስተቀር የሰው ልጅ ካልካደ በስተቀር እንዳመጥ ከዳኒ ጋር ታወራለህ። አታቋርጠኛ ልናገር። የሁሉ ሰዓት ቁጭ ብዬ አልሰማሁም። ተቀጥላለህ። በቃ ዳኒ ብለህ ስላልክ ከዚህ ተቀጥላ ግድ የለም። ወንድምነት አለህ። እኔ ልተኛም ስለሆነ ነው። ወንድምነት አለህ። ዳኒ ያለ ሜላ አለ። እኔ አልዋሽም። እናንተ ቤት ነው የማወራው። ችግር የለም እሰጥሃለሁ። እዚህ ስላ ነው የጠቀስከው። እሺ ሜላ አለህ አሎ የሚ እሺ አለው። እሺ ወንድምነት ካለ እሺ ጥሩ
ጆ እያወራ ነው። ጆ ይጨርስ። ዳኒ ሰዎች ኃጢአት ቢሰሩ አይጠፉም ብሏል እያለህ ነው። እኔ ልተኛም ስለሆነ ነው። ጆ መቀጠል ትችላለህ። ቴንኪው ጆ፣ ስላቋረጥኩ በጣም ይቅርታ። ቀጠልክ። ረጅም ሳወራ ሰምቶኛል። እሱንም ስሙትና መልሱለት። ቴንኪው። አመሰግናለሁ። ማስረጃ አምጣ። እንደዚህ አይነት አስተምረዋለሁ ወይ? አዎ አለኝ። ባለፈው ከዳኒ ጋር ስናወራ የሰው ልጅ ካልካደ በስተቀር በኃጢአት ጸንቶ ቢኖር ምንም አይጠፋም። ጥፋት የሚባል ነገር ሳልቬሽን አይታጣም ብሎ ዳንኤል ነግሮኛል። ከካደ ምን ልክፈትል? ቪዲዮን ማለት ነው። ቪዲዮን አላልክም? ዳኒ ቪዲዮን አላልክም? ቪዲዮን ወራጅ ብላል አላልክም? ዳኒ አሁን ልጠይቅ እንደው አላልኩም። ቪዲዮን የሰው ልጅ በኃጢአት ጸንቶ ቢኖር ድህነቱ ይጠፋል? ወራጅ ቪዲዮን አልኩ። በዩጎ በቃ ይሄ ነው ከኦነስቲ የራቀ ዝም ብሎ ክስ 24 ሰዓት ነው እንጂ ኦነስቲ የለም፣ ለቃሉ ታማኝነት የለም፣ እውነታ የለም። ጆ ቆይ አንዴ ከይቅርታ ጋር አሁን እዚህ ልጠይቅህ አልከው። ቅድም ግን ለእኔ ምን አልከኝ? ወንድምነት ሳልጠራው በፊት ሰው በኃጢአት ጸንቶ እንኳን ቢኖር አይጠፋም ብሏል ዳንኤል አልከኝ። እሺ ካለ ታዲያ ለምን አሁን ትጠይቀዋለህ? ያለውን ቪዲዮ አምጣና አሰማኝ። ያለውን ቪዲዮ መወያየው ኤርሚያስ ከዚህ በፊት ሲል እኮ ስለሰማሁ ማለት እኔ ስላልሰማሁት ጆ ኖ ለዚህ ነው ማጋለጥ። እኔ መጥቼ የምወያየው እናንተ ቤት አንደኛ ነገር መጥቼ ስወያይ ቪዲዮ ለመስራት ይሄ ወጥቼ ለመለጠፍ ምናምን አይደለም፣ ለመወያየት ነው የምገባው። የእሱን ቪዲዮ እኔ ሪከርድ ላይ ነበርኩኝ። ላይቭ ሪከርድ የሚኖረው እሱ ጋር ነው። እሱ ነው መጠየቅ ያለብን። እኔ ሪከርድ አላረግም። ለምን? ለመወያየት ነው የምገባው። እኔ ፊልም ለመስራት አይደለም። 100% ያው ፈጣሪ ምስክሬ ነው በሰማይ በምድር የሰው ልጅ ካልካደ በስተቀር ድህነቱ አይጠፋም ብሎኛል ዳንኤል። እዚህ የነበረ ሰው ያስታውሳል፣ ያውቃል። ይኸው ፊት ለፊት በሱ ነው የምናገረው። ኤርሚ አረ ነበረን እኛ መሄድ በጣም እየዋሸ ነው። በእናትህ ከዚህ በለጠ ውሸት አታውቅም። እኔ ነኝ የዋሸሁት? አዎ ነበርን። ይሄንን የተማርክ ቀን በቃ ሁላችሁም ውሸታሞች ናችሁ። ውሸት አትዋሽ። እዚህ በጣም ዝም ብለው ሲሰሙ ውሸት አትዋሽብን በእኛ ላይ። አምጣ የተባለበት ቪዲዮ አምጣ። ዲስ ኢዝ ኦርቶዶክስ እንደሚለው ኤርሚ ዲስ ኢዝ ፕሮቴስታንት። እኔ አሁን እረዳለሁ፣ ብስጭቱ ከየት እንደመጣ አውቃለሁ። ግልጽ ነው። ይሄ ብስጭት እንደዚህ ባላይ ነው የሚገርመኝ። ከዚህ በላይ ጸጉር ፊት ሊያስነጭ እንደሚችል ግልጽ ነው። ዳንኤል በኢየሱስ ክርስቶስ ማለትና እኔ ድህነት አይጠፋም በኃጢአት ጸንቶ ሰው ቢኖር ድህነት አይጠፋም ብዬ አላልኩም። በልስ አሁን አንዴ ወዳጅ ብላል አላልክም? አላልኩም አልኩ። አላልክም? እግዚአብሔር ይቅር ይበል። መድኃኒዓለም ይቅር ይበል። የጌታ ቆይ አንዴ ብራዘር፣ አሁን እኮ ለምን እንደተበሳጨ እኮ አንደርስታንድ አደርጋለሁ። ለምን አደርጋለሁ ብራዘር? ትሸፍነዋለህ? አትሸፍነውም። በዚህ መንገድ ልታመልጥበት ትችላለህ? አታመልጥም። ልታጽናናቸው ትችላለህ? ታች የሰሙትን ሰዎች አታጽናናቸውም። ቅድምም ኤርሚም ሲያወራ ነበረ። እስቲ አንድ ጽሑፍ አንጣና እኛ ልክ እንደዚህ እንደምናሳየው ከግለሰብ ትምህርት ከግለሰብ ሀሳብ ውጣና እንደ ቤተ ክርስቲያን የወደቅንበት ጽሑፍ ካለ አንጣና ሞግተን ልብ ካለ ማለት ነው። አሁን እኛ እያሳየን ያለ ነው የቤተ ክርስቲያንህን ጽሑፍ ነው። ኢቭን የግለሰብ ልምምድ አይደለም። ኦኬ፣ የግለሰብ ልምምድ አይደለም ይዘን የመጣ ነው። የመጣው የቤተ ክርስቲያን አቋም፣ የቤተ ክርስቲያን እምነት። አንተ ግን አልቀበለውም እንዲህ አየህ። ግለሰብ መሞገትና ቤተ ክርስቲያን መሞገት ይለያያል። አየህ፣ አንዲ አሁን በብስጭት ሰው ያላለውንም እንደው ፊት ለፊት እንደሌለው በማየት ለማውራት ብራዘር ለማውራት እየሞከርክ ያለኸው ቤተ እምነትን ሪፕሬዘንት አድርገህ መሰለኝ እዚህ ጋር የተቀመጥኩ አይደል? አይዞህ ወዳጅ፣ እስከ ቀደም ጀምሮ ስታወራ የነበረው የግለሰቦችን ልምምድ ነው። የግለሰቦችን ልምምድ ነው። አየህ፣
አሁን እኛ እየሞገትን ያለ ነው ቤተክርስቲያን አስተምሮ እኮ ነው። እምነት ብቻ ሶላ ፊዴን አንተ ስታብራራው ምን አልክ? የሰው ልጅ በኃጢአት ጸንቶ ቢኖር እንኳን ማስረጃ አይደብቅልህ። ማስረጃ እንደዛ ማለቴን ማስረጃ ነው። እኔ ቪዲዮ አልቀረጽኩም። ቪዲዮ አንተ ጋር አውጣው። በቀደም የተያየነው ውይይት አውጣው። አንተ ጋር ነው። ንዴት ለእውነት ታማኝ በሰው ላይ እንድትዋሽ ታማኝ አይደለም። ቆይ አንዴ ለቃሉ ታማኝ አይደለም። ራስን ኮሬክት ለመደረግም ሬዲ አይደለም። ንሳ ለመግባት ሬዲ አይደለም። አይዞህ ጸጉር ላይ ያስነጭ እንደሚችል አንተ አይዞህ። እኔ ቤት ያለው ወንድሜ የሰራውን ቪዲዮ አስወረዳችሁታል። ብራዘር ሰማይ ልንገር አንድ ጊዜ እንደውም ሚውት አድርግልኝና እኔ አይደለም እየዋሸ እንድትቀጥል እድል እየዋሸ አይደለም። እንደዚህ አሁን እንደውም ማለት እኛ ቤት ስለሆነ ነው እንደዚህ ተረጋግተን እድል እየሰጠን ያለ። አንተ እየዋሸ ማን ተናገረ? የዋሸንበት አንድ ማስረጃ የለም። እኛ ውሸታችሁን ስናጋልጥ ስህተታችሁን ስናጋልጥ በማስረጃ ብለኛል። ሰው በኃጢአት ጸንቶ ቢኖር ማስረጃ አንተ ቪዲዮ አንተ ጋር አለ። መልስ ይሄ ነው። ዋሽተህ ለአንተ ለዋሸኸው ወሬ አንተ ለዋሸኸው ወሬ እኔ ማስረጃ ትጠይቀኛለህ። እግዚአብሔር ይቀርባል። አንድ ነገር ልንገርህና ልትነግረኝ አትችልም። በፍጹም ልታወራ አትችልም። ማስረጃ ይዘህ ስታወራ ነው የምንቀጥለው። ምን ቤት ነህ አንተ? ምን ስለሆንክ ነው የምንሰማው? ማስረጃ ይዘናና ቤተ ክርስቲያናችን ውስጥ ያሉ ነገሮች ካሉ ይዘናና ሞግት። አሁን እኛ ግን ስንከፍት ኤርሚ ይቅርታ፣ እንግዲህ እኔ እስከዛሬ ለመወያየት ነበር የምገባው። ከአሁን በኋላ ሪከርድ አደርጋለሁ። አይዞህ እኛ ስንገልጥ የሰፈር አሉባልታ ይዘናል የምንመጣው። አየህ አንተ የምታፍርባቸው ቤተ ክርስቲያን ግን ያላፈረችባቸውን ትምህርት ነው ይዘን የምንመጣው። አንተ ያፈርክበት አየህ ቤተ ክርስቲያን ግን ያላፈረችበት አሁንም ድረስ በተአምረ ማርያም ይሁን በሌሎች በቤተ ክርስቲያን በሚታመኑ መጽሐፍቶች የተገለጹ ሐሳቦችን ነው የምናወራው። አንተ የምታወራው የግለሰብ ስህተት አየህ፣ እኛ የምናወራው የቤተ ክርስቲያንን ውድቀት። ስህተት እንደሆነ እንኳን አድሚት አድርግ ቢያንስ። አይዞ ወዳጄ አይዞ፣ ስህተት እንደሆነ አድሚት ያድርግ። ማስረጃ አንጣና እኮ አድሚት ላድርግ እኮ አልኩ። ስህተት ከሰራው በቃ ተሳስቻለሁ እላለሁ። አንተ ግን እኛ የምንሞግተው በቤተ ክርስቲያን መጽሐፍቶች ነው። ሚውት እየተደረግኩኝ ነው። ያለ ማስረጃ አስታወራ ነው። ትሩዝን ሀይድ ለማድረግ አቴምት ስለሆነ ትሩዝ የምትለው ማስረጃ ይዘህ ስታወራ ከንዴት ተነስተ ስለበሸክ ብራዘር ጸጉርን እየነጨ በሐሰት መመስከር ጀምረሃል። አየህ ንዴት ነው የሚያሳይ። አገልጋይ አይደለሁም፣ ደሞዝ አይከፈለኝ፣ ምንም ያበሳጨኝ ነገር የለም። እኔ እውነትን ፈላጊ ነኝ። ማንም ደሞዝ የሚከፈለው የለም ብራዘር፣ ማንም ደሞዝ የሚከፈለው የለም። በቃ አንተ ቢያንስ ማለት ነው ንስሓ ግባ በተናገርከው ነገር፣ ወይ ንስሓ ግባ ስህተት ነው ካልክ፣ ወይም ደግሞ ንስሓ እንድገባ ይዞና ቀላል እኮ ነው። ጀግናውንና ደብል ዳውን አድርገህ ራስን ባክ አድርግ። አዎ ያለው ይሄ ነው። እምነቴን አውቀዋለሁ፣ ንግግሬን አውቀዋለሁ። አንተ ንዴትህን ለማብረድ እኔ ላይ ስለዋሸ ማለት ነው ልናምና አንችልም። እኛ ግን ያወራነው ነገር እያንዳንዱ የቤተ ክርስቲያኒቷ ጽሑፍ። አየህ በግለሰብ ስህተት እኮ ቤተ ክርስቲያኒቷ ብትነቀፍ ብራዘር፣ እናንተ እንደምታረጉት እኛ ቤተ ክርስቲያኒቷ መንቀፍ ብንጀምር ብራዘር፣ አሁን በቤተ ክርስቲያኒቷ መጽሐፍ ክዳችኋታል። ይሄ ነገር ደግሞ ቢጨመር ኢማጂን ማድረግ ቀላል ነው ወዳጄ። አንድ ሰው ማለት ነው እዚህ ወተን ስናወራ የግለሰብ ስህተቶችን እያነሳን የምናወራው የቤተ ክርስቲያን መጽሐፍቶችን ቤተ ክርስቲያን የምታምንባቸው መጽሐፍቶች ነው እያወጣን ያለው። አንተስ ፓስተር ገሌ እንዲያደረገ ነብይ ገሌ እንዲያደረገ ነው ተናዳል የምትለኝ፣ እኔ ምንም ችግር የለብኝም። በእኔ ቤተ ክርስቲያን ውስጥ ስህተቶች አሉ፣ 100% ስህተቶች ይኖራሉ። ግን ፈንዳሜንታል በሆነው የድህነት ትምህርት ላይ ምንም እንከን የለባትም። ይህንን 100% ስለምተማመን ነው። ኦርቶዶክስ ሰምታችሁታል።
ፋንዳሜንታል በሆነ ጉዳይ ላይ ምንም ስተት የለባትም ብለዋል። በጣም ነገረ ድነት ፋንዳሜንታል ነው ፋንዳሜንታል አይደለም? ስለ ነገረ ድነት እኮ ነው እያወራሁ። ነገረ ድነት ፋንዳሜንታል ነው ወይስ ፋንዳሜንታል አይደለም? ጥያቄ ማለት እያወራሁ ያለሁት ራሱ ስለ ነገረ ድነት ነው እየጠየቅኩ ያለሁት። ነገረ ድነት ፋንዳሜንታል ነው ወይስ ፋንዳሜንታል አይደለም? በጣም ፈንዳሜንታል፣ ከሱ በላይ ፈንዳሜንታል የሆነ ነገር። በጣም ጥሩ። ቤተክርስቲያን ሰው በደምብ ስማኝ፣ አንድ ሰው ማለት ነው ጭስ ስለሸተተው ይድናል ብላ ታስተምራለች አታስተምርም? ጭሱን ሄደህ ጭስ እያሸተትክ ታወራዋለህ። አሁን እኔ የማወራ ቢንጎ ብራዘር። አሁን ምን አለ? ለመስማት ዝግጁ አይደለም። አይዞህ እኔ ቤተ እምነት ውስጥ ስህተት የለም አላልኩም። ስህተቱ ምን ጋር ነው? ስህተት የምትለው የቱ ጋር ነው ጆኒ? ነገረ ድነት ፋንዳሜንታል ነው ወይ ብዬ ስጠይቅህ አዎ አልከኝ። ብቻ ነው እንደምችለው ማውራት። አይዞህ ወዳጄ አይዞህ ንዴትን አንደርስታንድ ሁለት ጆሮ አደርጋለሁ። አይዞህ ቆይ እንጨርስ። ነገረ ድነት ፋንዳሜንታል ነው ስትል አልነበረም ወይ? አንተ ቤት ስለሆነ አውራ በቃ። ፋንዳሜንታል ነው ስትል አልነበረም ወይ? ከማን ና ብራዘር ሚዩት ታደርጋለህ፣ ታዳምጠኛለህ። እና ፋንዳሜንታል ነው ስትል አልነበረም ወይ? ምንም የተለየ ነገር የለም ነው። ኦኬ ቤተ ክርስቲያን ጭስ የሸተተው ሰው ይድናል ብላ ታስተምራለች አታስተምራም? እሺ መልስ ልስጥ። እየጠበቅኩ ነው ያሉት። አጭር መልስ አብራራው አላልኩም። ታዳምጠኛለህ እንትን አድርገህ ታገስ እና ምን የተለየ ነገር የለም። አክት አታርግ። እስካሁን እንደዚህ ነው የምታወራው። በዚህ ደረጃ ነው እያወራን ያለው። ለዋሸው ውሸት ከቨር አፕ እንዲሆን ነው ሁሉ የምታወራው። ወዳጄ አይዞህ እኮ አሁን ብራዘር ማስረጃ በሌለ ጉዳይ ነው እሱ። ውሸትህን እኮ አየን። እኔ አሁን እያወራሁኝ ያለሁት በማስረጃ ነው። ቤተ ክርስቲያን ጭስ የሸተተው ሰው ይድናል ብላ ታስተምራለች ወይስ አታስተምርም? ሚዩት አድርግና እኔን ልናገር። እየጠበቅኩ ነው ያለው። የእኔ ቤተክርስቲያን በነገረ ድህነት የማይመስል መጽሐፍ ቅዱሳዊ ያልሆነ የተሳሳተ ነገር ከተናገረች አልቀበልም። እንዳንድ ኦርቶዶክስ ቴንኪዩ ምን አለ? አልቀበልም አለ። ነገር ግን ኦርቶዶክስ ፈንዳሜንታል የምንላቸው ሳክራመንቶችን አረባክ አንድ ጊዜ ና እሱ አይደለም እኔ የጠየኩ ስለአንተ አቋም አይደለም፣ ስለአንተ አቋም አይደለም። አንዴ ልናገር። የጠየኩ እኔ ስለአንተ አቋም አይደለም። ሲቪላይዝድ ሰው እንሁን። ብራዘር ሲቪላይዝድ የሆነ ሰው እኮ የተጠየቀውን ሲመልስ የተጠየከው ስለ አንተ አቋም አይደለም። ቅድም ምን ብለህ ዋሸ? ቤተ ክርስቲያናችን አንዳች በፋንዳሜንታል ጉዳይ ላይ ስተት የለባትም አልክ። አሁን ስጠይቅ እንዲህ ብላ ከጻፈች እኔ አልቀበልም አልክ። ስለ አንተ መቀበል ማን ጠየቀ? ጆ ይሄንን ትምህርት ይቀበላል ወይስ አይቀበልም አይደለም። አንተ ተራ ግለሰብ ነህ። ተቀበልክ አልተቀበልክ ምንም የምትለውጠው የምትቀንሰው የምትጨምረውም ነገር የለም። አለቀ። ራስን ወይ ታድናለህ ትገላለህ። ከውሸት ጋር እሱን ያንን ሐሰት ከተቀላቀልክ የዘላለም ሕይወት ተስፋ ይጠፋል። አለቀ በቃ። አንተ ራስን አልቀበልም ካልክ ራስን ታድናለህ። ጥያቄው ቤተ ክርስቲያን አትሳሳትም ብለህ ስለዋሸ ነው። በፋንዳሜንታል ጉዳይ ቤተ ክርስቲያን ጭስ የሸተተው ሰው የዘላለም ሕይወት ያገኛል ይድናል ብላ ትናገራለች ወይስ አትናገርም ነው ጥያቄው ነው። አዎ ትናገራለች ወይስ አትናገርም ነው ጥያቄው እሱ ነው። አሁን የጠየኩን ደግሜ እጠይቅሃለሁ። ቤተ ክርስቲያን ጭስ የሸተተው ሰው ይድናል የኃጢአት ስርየት ያገኛል ብላ ታምናለች ወይስ አታምንም ነው ጥያቄ። አፍጥነው። ጨረስክ? እየጠበቅኩ ነው ያለው። እሺ ፈንዳሜንታል የሆኑ የመስማማባቸው የኦርቶዶክሳውያን አስተምሮች ምንድን ናቸው? ስላንተ አልጠየቁም። I don't care about your belief brother. ስጋና ደሙ የዘላለም ሕይወት ያሰጣል። አሜን። መጽሐፍ ቅዱሳዊ ነው። ስላንተ እምነት አልጠየኩህም። ስለ ቤተ ክርስቲያን ነው እያወራን ያለው። ስለ ዋሸ ማለት ነው። ቤተ ክርስቲያኔ መሰረታዊ በሚባል ትምህርቶቿ ላይ ምንም ስህተት የለባትም ማለት ይሄው ስህተቷን እያታየ የጠየኩ ጥያቄ ስለአንተ አቋም ቤተ ክርስቲያን ታምናለች ወይስ አታምንም ነው ጥያቄ። ኧረ ላውራ በፈጠረ አምላክ አፍጥ ነው። ስለአንተ አይደለም ያንተን ኦፒኒየን አትንገር። ኦርቶዶክስ አለማመን መብት ነው። ጥምቀት ለድህነት ሲሉ አሜን። መጽሐፍ ቅዱሳዊ ነው።
ስጋና ደግሞ የዘላለም ሕይወት ያሰጣል። አሜን። አልጠየቅኩም ብራት አልተጠየቅኩም። በመልካም ስራ በመጽናት ምስጋናና ክብርን የማይጠፋን ሕይወት የሚፈልጉ የተጠየቀው ነው ዳጅ። አሜን። የተጠየቀው አትመልሰው። ለምሮም አትመልሰው። ብራዘር አያለ ዲስከሽኑና ኮንቨርሴሽን የቀደመዋን ክሌምህን ደፍረ በእኛ ፊት የመናገር አቅም የለም። ኤርሚ ጋር ሳወራ የነበረውና ከአንተ ጋር ሳወራ የነበረው እንዴት እንደተቀየረ አሁን ወደ ገደለው ግባ፣ ወደ ገደለው ግባ። ወንድምነት ከዚህ የተለየ አቋም የለም። ኦናፕ ማድረግ ስለማትችል ቢካዝ ዩር ናት ማን ኢነፍ ብራዘር። እየለመንኩ እኮ ነው ያለሁት። እየለመንኩ ነው ያለሁት ወራጄ። የተጠየቀውን መልስ። ሚውት እየተደረግኩኝ ነው በጣም የተጠየቀውን መልስ ብራዘር። ና አፍጥር። አይ አንተ ዋ ጠጣ። በቃ በልዝ ልትል የምትችለው ይሄንን ንስሐ ግባ። ልትል የምትችለው ይሄንን ነው። ንስሐ ግባ ዳንኤል፣ ወራጄ መልስ። ንስሐ ግባ። የሰው ልጅ በኃጢአት ጸንቶ ሊድን አይችልም። ኃጢአትና እግዚአብሔር ፈጽሞ በጣም የተቃረኑ ነገሮች ናቸው። እየጠበቁ ነው ያለው። በንስሐ ካልተመለስክ አባ ብለህ ካልተመለስክ ልትድን አትችልም። የለው መመለስ ያቃተውና ሌላ የሚያወራው ለምንድን ነው? ሌላ የሚያወራው ለእያንዳንዱ የምትናገረው ነገር እስካሁን እኔ ሚዩት አላረኩም። አሁን ነው እኔ ሚዩት ያረኩ። ይኸው ከዚህ በላይ መለመን ስለሌለብን ማለት ነው። አንተ ተራ ግለሰብ ነው። እኔ አልቀበለውም ነው ሊል የሚችለው። ቤተ ክርስቲያኒቷ ግን እኛ ፊት ቀርቦ በመሰረታዊ ፋንዳሜንታል በሆኑ ጉዳዮች ቤተ ክርስቲያኔ ስታለች አልሳተችም ብሎ የማውራት አቅም የለው። አንድ ኦርቶዶክሳዊ እኛ ጋር ገብቶ ማለት ነው በነገረ ድነት ላይ ይኸው ጭስ የሸተተው እንደሚድን ቤተ ክርስቲያን ትናገራለች፣ ታምናለች፣ እምነቷ ነው። ይሄንን አልቀበልም የማለት መብት አለ። ቤተ ክርስቲያኒቷ ግን እንደ ቅድሙ ደፍረ አትልም የማለት አቅም ግን የለም። መመለስ ያቃተ ለምንድን ነው? እሱ እንደምትል ስለምታውቅ ነው። ቁጭ ብለህ ነው የምትውለው። እኛ ጋር ገልጭ ያሳያለሁ። አሁን አልቀበልም አልኩኝ እኮ በቃ። ከዚህ በላይ ምን ልበል? ካለችም አልቀበልም አልኩ። በቃ ልትሞት ነው እንዴ? በቃ አለቀ። አልቀበልም እኔ ጠየቅኩ። ትላለች ወይስ አትልም ነው ያልኩ። አሁንም ርዕስ አትቀይር ብራዘር። ድፈራ ወንድሜ። እኔ ስለ አንተ አቋም አይመለከተኝም። ቤተ ክርስቲያን ትላለች ወይስ አትልም ነው ያልኩ። እሺ አንድ ጊዜ ልናገር ትፈቅድልኛለህ? ትላለች ወይስ አትልም ብራዘር? የፖሊስ ኢንተሮጌሽን እኮ አይደለም ወንድማችን። አንድ ሀሳብ ልስጥ። ቀደም ስለዋሸነዋ ቤተ ክርስቲያን በፋንዳሜንታል ጉዳይ ላይ ስህተት የለባትም ማልክ ውሸት መሆኑን ላሳይ ነው። ትላለች ወይስ አትልም ቤተ ክርስቲያን? ፋንዳሜንታል የምላቸውንማ ሊስት አድርጌያለሁ። ነገረ ድነት ፋንዳሜንታል ነው ወይስ አይደለም? ስለ ፋንዳሜንታል ነው ብለህ ጨርሳል። አሁን ገድላትና ድርሳናት ፋንዳሜንታል ናቸው ብዬ አላስብም። ለዛ ነው ብራዘር። አይዞ አንተ አይዞ ወዳጄ። አየህ ነገረ ድነት በቃ ሚውት አድርገው ወዳጄ። መልስ ስለሌለ ማለት ነው። መልስ እኛ ፊት ገብተህ ግን ሌላ ጊዜ እንዳትዋሽ። አየህ ቤተ ክርስቲያን ፋንዳሜንታል ነው በምትለው በነገረ ድነት ጉዳይ ላይ ጭስ የሸተተው የዘላለም ሕይወት ያገኛል ትላለች። ፋንዳሜንታል በምትለው ጉዳይ ማለት ነው። መሰረታዊ በሚባለው ጉዳይ ቤተ ክርስቲያን ስታለች። ጥምቀት በለው ቁርባን በለው ቤተ ክርስቲያን ያልሳተችበት አንድ ፋንዳሜንታል ጉዳይ የለም። በስላሴ አስተምሮ በለው ይህንን ስናወራ በማስረጃ ነው የማወራው። የለም አሁን ብጠይቅህ እኮ አትሰጠኝም። ችግሩ ሰማችሁት? እሺ ድፈርና ቤተ ክርስቲያን ጭስ የሸተተው ሰው ይድናል ብላ አታስተምርም ብለህ ንገረኝ። አፍጥነው አፍጥነው ብራዘር። ምን ላይ ነው ያገኘው? አይመለከትም። ስለ ቤተ ክርስቲያን ወይ ገደል ላይ ነው ወይ ድርሳን ላይ ነው። እነሱ ፈንዳሜንታል ብዬ ስለማምን አንተና የምታምነው ቤተ ክርስቲያን በገድለትና በታምራት አላምንም ያለችበት ገድላትና ድርሳናት ፈንዳሜንታል ናቸው የሚለው ማስረጃ አንጣ። ማስረጃ ስጠኛ አንተ። እኛ እኮ ፈንዳሜንታል የምንለው አምስቱ አዕማደ ምስጢራት፣ ማስረጃ፣ ሰባቱ ምስጢራተ ቤተክርስቲያን ብላ ማስረጃ። ፈንዳሜንታል የሆኑት እነዚህ ናቸው። ማስረጃ አንተ ማስረጃ። ምን ማስረጃ የለም ስለሌለ በእንዲህ እንድታየው ያክል ነው። ዝም ብለህ ተራ ፉከራ ይኸው ልጨምርልህ። ቤተ ክርስቲያን ኃጢአት የሰራ የበደለ ሰው ጭምር እግዚአብሔርን የካደ ሰው ሁሉ ድነቱን አያጣም የሚል ትምህርት አላት። ከፈለግ ገልጠን እናሳያለን። ብራዘር አንድ ኦርቶዶክሳዊ ጴንጤ ቤት ገብቶ
ከሐሰት ወሬ በስተቀር በመረጃ እንደኛ ቁጭ ብሎ ትምህርቶቻችንን እያሳየ ሊሞግት የሚችልበት አንዳች ድፍረት የለውም። የተናገርኩንማ ዛሬ ሸመጠጥከው። ስሜትን አንደርስታንድ አደርጋለሁ ጆይ። ጆሮ እንዴ አይኔን ግንባር ይዘህ ስትመጣ እሱን ይዘህ ስትመጣ ታወራኛለህ። ያው ነው ብራዘር። አየህ ቀደም ምን አለ? ቤተ ክርስቲያኔ ፋንዳሜንታል በሆነ ጉዳይ ላይ ስህተት የለባትም አለ። አሁን ግን ስህተት ቢኖርባትም እኔ አላምንም አለ። አለቀ እያልን ያለ ነው። አትመን፣ ጥሩ ነው። አለማመንህን ነው እኛ የምንፈልገው። ቤተ ክርስቲያን ግን ስህተት አላት። ዋጠው ብራዘር፣ ዋጠው። ዋጥ ነው ማድረግ ያለብህ። አይኑ ጉዳዩ ያበሳጫል። አዎ በእንጨትም ይሁን በእጅ ቤተ ክርስቲያን ናት እሱን የጻፈችው፣ እኛ አይደለም። ማንኛውም ዳኒ የማቴዎስ ወንጌል ምዕራፍ 12 ቁጥር 36 አንብበው የሚመለከት ስለሆነ ሌላችኋለሁ። ሰዎች ስለ እታችሁ ወዳጅ እታችሁ ካልን ማስረጃ ይዘን አልኩ። እኔን እዚህ ቁጭ አድርገህ እኔ ላይ አትዋሽ። እኔ ግን ሳወራ ዋሽቼ አይደለም በማስረጃ ነው እየሞገትኩኝ ያለሁት። አዎ ዳኒ ብለሃል የምትል ከሆነ ማስረጃ ይዘህ ታወራለህ። አላልኩም እያልኩ ብለሃል ልትለኝ አትችልም። አልክ የምትለኝ ከሆነ ማስረጃ ይዘህ መተህ መሞገት ነው። አለቅ። ላልኩት ንግግር ማስረጃ ይዘህ መተህ መሞገት ነው። ካለዛ ግን በሐሰት ነው እያወራ ያለው። ስሜቱ ግን ይረገባናል። እንረዳለን። ይሄ ሁሉ ጣጣ የመጣው በሰሎሜ ጉዳይ እንደሆነ የታወቀ ነው። እና በመሃል ዞር ብዬ ነበር። ሰሎሜ የት ደረሰች ግን ወንድሞች? ምንድን ነው እሱ? እንደዚህ ሰዓት እንዲጎርስ ያደረጋችሁበት ምክንያት ምንድን ነው? ሜላ ብሩኬ ድጋሚማ ሰሎሜን አትጠይቀን። የእሷ እጅ ብቻ ሳይሆን የተቃጠለው ሊቃጠል ነው መሰለኝ። እጇ ተቃጥሎ ነበር። በቃ ለዚህ ነው ህዝቡም እየተቃጠለ ነው አሁን። በማስረጃ ማለት በቃ በማስረጃ ስህተት አለባችሁ የምትል ከሆነ መጽሐፍት እየገለጥክ እምነታችንን መሞገት ትችላለህ። ግን ታዲያ የግለሰብ ልምምድ እያመጣ እኔን በማይወክለኝ ነገር እኔ ልጠይቀኝ አትችልም። የግለሰብ ሊሳሳት ይችላል። ኦፍኮርስ እንደ ግለሰብ እንወቅሰዋለን፣ እንደ ቤተክርስቲያን ግን አንወቅሰው። ያገለግልበታል የምትልበት ቤተክርስቲያን በዶክትሪን ደረጃ ጽፎ አንድ ሰው ሶፍት ማስበላት ትክክል ነው ምናምን ብሎ የጻፈ ሰው ካለ እንቃወማለን። ኦኬ፣ ግለሰብም ካረገ እንቃወማለን። ምንም ጥያቄ የለውም። ከዛ ባለፈ ግን ምንም ልንረዳህ ግን አንችልም፣ እናግዝ አንችልም። ልንረዳህ ግን አንችልም። እሺ